ያው የሚመጥን ሰው ብለን ስናስብ ታላቅ ሰው ይዘመተናል። ከታላቋ ለነገራችን ላይ ለንደን ላይ የመጀመሪያ ፕሪሚየም ተደርጎ የተመረቀ ፊልም የሰሩት እነ መዲናቸው መሀሉ አልተነገረም። እንዴት ነው ሜንታል ሄልዝ ሲባል ዳይሬክትሊ የምናያይዘው ከብደት ጋር አይደለም። እሱ እንዳልሆነ ለማወቅ ለማሳወቅና ሁላችንም የራሳችንን ፐርሰናል ኤክስፒሪየንስ ሼር ብንደራረግ እንደዚህ እንደምናገስበው ያህል ትልቅ ነገር አይደለም ስል ሜንታል ሄልዝን እያቀለልኩት ሳይሆን ሁላችንም at some point ላይፋችን ላይ ኤክስፒሪየንስ ያደረገ አንተ ስትሸከሙ ትልቅ የሆነብህ አይደለም ሁሉም ነገር ግን ሁላችንም አንተ የተሰማህን ድብርት ለሱ ስትነግረው ነገር ለሱ ያቀርባል። አሁን ግን እኮ ፋሽኑ ላይ ሞር ከመሰራታው ከማሳየቷ የተነሳ ራሷን የመዲ ፋሽን የሚባል ነገር የመጣው ነው። አበሻው ጋር አሁን ከቀቅም ዛሬ እንደ መዲ ለብሼ በጣም ያርቀው ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር እግዚአብሔር ሰላም ጋይስ ኖር በሚል በሚያግባባ መሪ ቃል በየሳምንቱ ወደ እናንተ የምናደርግላችሁ ፕሮግራም ዛሬ እንግዲህ ጀምረናል። የስ እንዴት ናችሁ? ዛሬ እንግዲህ በዚህኛው ኤፒሶድ ለሚኖረን ምንድነው ጨዋታና ቁም ነገር የሆነ ከባድ በቃ ለፕሮግራሙ የሚመጥን ሰው ነው። ታላቅ ሰው ይዘመተናል ከታላቋ ለንደን ከብሪታንያ። እስቲ ጠላችንን ያ ቺርስ እንበል እስቲ። እንግዲህ ዛሬ ቺርስ ደርሶኛል በሱ በኩል ድረስ ያ እንግዲህ ዛሬ መዲን ያው አንዳንዶቻችሁ ታቋታላችሁ ሶሻል ሚዲያ ላይ ዲጂታል ሚዲያው ላይ ትንቀሳቀሳለች። ለንደን ላይ በሚገኙ አንዳንድ ኮሚኒቲ ስራዎችም ላይ አክቲቭሊ የምትሳተፍ ልጅ ነች። ጨዋታና ቁም ነገር ልናወራ ወደ ኖር ጋብዘናታል። ኖር ብለናል። መዲ ስለመጣሽ እናመሰግናለን። በመጀመሪያ ግን እንዴት ነው ጠላ ወይስ ጠጅ? እስቲ ጠጅ ትጠያለሽ? የነገስታት መጠጥ ትጠያለሽ እንዴ? ትመጠርጠሩስ? ለጠጅ ግን ትጠያለሽ ነው የሚባለው? ጠጅ ትጠያለሽ፣ ጠላ ትጠምቃለህ። ግን ላረቄ ምንድነው የሚባለው? እንዴ ምን ኤክስፐርት አረካት እኮ የእንትን የአልኮል ኤክስፐርት አረካት። ከጠየከኝ አይቀር የልጀምር ዝም ብዬ እንጃ ነው ያለቀው። ጠጅ ነው አረቄው ነው። አረቄም ይጣላል ይመስለኛል። ታውጫለሽ ወይ? አረቄ ታውጫለሽ? ታውጣለን። አረቄ ማውጣት ነው ይባላል። ናይስ። አንተ እንዴት ነው ይሄን ሁሉ ኢንፎርሜሽን ያገኘው? ታውስ እንኳን ኦኬ። እንዴት ቤተ መንግስት አካባቢ ነው እንዲያደግሽው? እንዴት ጠጅ መረጥሽ? በምን ወክ ምክንያቱም ብዙ ሰው ጠላ ለነገሩ ጠጅም ሞስት ፖፑላር ነው። አይ ቲንክ የሆነ ጠላ ልጅ ብርዝ ምናምን ተደርጎ ጠጅ እንትን ለማለት ይቀላል እና ማር ነው የሚለው ኮንሰፕት ስላለ አልኮልነቱ አይታየኝም። ትንሽ የመጣፈጥም ነገር ስላለ አይታወቅም። በጣም ኃይለኛ ኤክስኪውዝ ነው የሰጠችው። አይ አልኮል ላለመሆን ከጠጅ ጋር ግን የሆነ ኤክስፒሪየንስ ግን አለሽ? ጠጅ ጠጥተሽ ምናምን ሜቢ ነው ይሄ ይባላል አይደል? ቁጭ ብለህ ጠጥተህ ስትነሳ ነው ምናምን እግር ይዛል ምናምን ነው። ምንም የለሽ እስካሁን ነው። በመጠኑ ነው ወይስ ወይ በመጠኑ? አንድ ብር ላይ ምናምን ነው የምትጠጪው ማለት ነው። መጠኑን ዲስከስ አናደርግም አደባባይ ላይ በኋላ እነግርሃለሁ። ያ በጣም ደስ ብሎናል ስለመጣሽ ዛሬ ወደ ኖር ስቱዲዮ። ብዙ ጊዜ እንግዲህ እንተዋወቃለን ለንደን ላይ አብረን ያለ ነው። ለንደን ነሽ ማለት ይቻላል አይደለም? ያ ከለንደን እንጂ ኖር አላውቅም። I think አንዴ ደግሞ ለንደን ከሆነ የኖርከው ጨንቃ ወደ አውትሳይድ ነው። ኢን ፊውቸር አበሻው ከንቲባ መምረጥ ራሱ ቢኖርበት አይ ቲንክ ወደ መዲና ይገስቀዛ። ከለንደን ውጪ ግን ላይክ መኖር ቢኖርብሽ ምናልባት እስካሁን ሄደሽ ካየሻቸው ኤክስፒሪየንስ ካረክሻቸው ከተሞች የትኛው ሀገር ትኖሪያለሽ? ኒውካስትል ሪሊ እኮ ነው እሱ የራቀ ስለ ኢቭን ቫይቡ ከሄር ከሀገር ጠቅልለ መጥፋት
ለምሳሌ ቅርብ ምናምን ከሆንክ የመወስወስ ነገር አለ ወደ ለንደን የመመለስ ኖ ኢቨን እኔ እንትኑን ነው የምልህ ከተማነቱ ራሱ ከለንደን ጋር ኔቨር አይገናኝ። አሁን ማንቸስተር ብትል ትንሽ ወደ ለንደንነት ቀረብ ያለ ሞቅ ያለ ነው። በርሚንግሃም ብትል እንደዚህ ሪዝኗን ትንገረን እስቲ። ለምንድን ነው ቪንቴጅ ከተማ ነች? አዎ የሆነ ስሞል ታውን አይነት ቫይብ አለው። ከዛ ቤቶቹ ትልልቅ ናቸው፣ ያምራሉ። በጣም ብዙ ሳትርቅ ቢች ዳር አለው። ሶ አይ ቲንክ የሆነ ደስ የሚል ቫይብ ያለው ይመስለኛል። ኢኳስትሮች ተዘጋጁ፣ መዲ ልትመጣ የሆነ ጊዜ አስቤ ነበር። የተኛችሁ ነቃ ነቃ በሉ። ኮሚኒቲ ላይ በጣም ስትሮንግ አቋም ነው ያላት። የት ነው አንተ ተመራጭ ከተማ? እኔ ማንቸስተር ኦልሞስት ደሴም እኮ ነው ከለንደን ጋር። ምኑ መሰለ ማንቸስተርን የሚያስብለኝ ኢቨን አጫጭር ቤቶች ይበዛሉ እንደ ለንደን። አሁን ለንደን ቪክቶሪያ ውስጥ እንደሚባለው የለ አጫጭር ቤቶች ይበዛሉ። ከቁመቴ ጋር ሂስቶሪክ አለው ከቁመቴ ጋር በጣም የሚገርም ፕሪፈረንስ ነው ያለ። እኔ ደግሞ እንትን ነው ነቲንጋም አላም ነቲንጋም the most beautiful city ነቲንጋም አታውቂም? በስማ beautiful like ቫይቡ በጣም ነው የተመቸኝ ነቲንጋም። I think 15 ፓስ ካረክ በኋላ ነው እንደሱ አይነት ከተማ ላይ ምናምን ጋርደን ይኖርሻል፣ ጥራጥሬ ለዶሮ ምናምን እየሰጠ እየኮተኮት መዲ እንዳለችው ትልቅ ሰው ስትሆን የሆኑ ሰዎች ስቲል በሀያም የዛን ላይፍ ስታይል የሚከተሉ አሉ። ግን እኔ አይ ዶንት ቲንክ ጸጥታ ላይ ጸጥ ብሎ መኖር ይመችሻል በእውነት የሆነ ግን ሁሌ ጸጥ እንዴል አልፈልግም። ኦፕሽኑ ሲኖር ደስ አሁን እዚህ ለንደንም ሆነ ኳይት ታይም ስትፈልግ ማድረግ ትችላለህ። ወጣህ ደግሞ እንደ ልብ መንቀሳቀስ ደግሞ ስትፈልግ እሱም እንትኑ አለው። እዛ ግን አይ ዶንት ቲንክ የኳይቱም እንትኑ ሞር ያመዝናል። ብትፈልግ ራሱ እኮ እዛ ሰው ላታገኝ ትችላለህ። አላኗር ዘይቤ ምናምን ይጨንቃል። አይ ቲንክ ምንድነው ሶሻላይዝድ ሆነን አድገን ጭር ብሎ ለመኖር ይሄ ኢንዲቪጁዋል ሆኖ በር ዘግቶ ለመኖር ምናምን የሚመች አይመስለኝም። ነፍሳችን አለስ የእነሱን እዚህ መተን አዳብት ካላረግን በስተቀር ፉል ታይም ዝምተኛ መሆን ይከብዳል። ፉል ታይም ፓርት ታይም የሆነ ስትፈልገው አለ አይደለ ሚ ታይም ተብሎ የሚባለው አይ ቲንክ የጽሙና ጊዜ ሁሉም ሰው ያስፈልገዋል። ምንም ሰዓት ላይ ብትሆን ወይ ጀስት ሰልፍ ሪፍሌክት የምታደርግበት ሰዓት ያስፈልጋል። አንዳንዴ ደግሞ ሰልፍ ሪፍሌክት የምታደርግበት ሰዓት ከፍተኛ ከሆነ ኤቭሪ እንቅስቃሴህን ወይ ሙቭመንትህን አናላይዝ ነው የምታደርገው። ሰው ራስን ወደማይሆን እንትን ውስጥ መጨነቅ፣ መደበር ወይ ኮምፔር ማድረግ ምናምን ውስጥ ትገባለህ ይመስለኛል። ሰው ባላንስ ያደርግ የሆነ ሰው የማያውቀው ሌላ ዓለም ትፈጥራለህ። ሰዎች ወደ አንተ የማይጠጋ በጣም ዝም ካልክ እና ብቻህን ከሆንክ አይ ቲንክ ይሄ አሁን ሰልፍ አናላይዝ ያልሽው ነገር ይሄ ራስን ማየት ማለት ነው። አይ ቲንክ መጠን ከሌለው በጀት እንትን ሊሚት ከሌለው ማለት ነው ወደ እንትን ይቀየራል፣ ወደ አንዛይቲ ራሽን ብሌም ወደ ማድረግ ምናምን ሳይድ ላይክ ኦኬ ያለሁበት ላይፍ እንዴት ነው ምን ላይ ነኝ ምናምን ትልኝና ከዛ ደግሞ ይሄ እኮ ሮንግ ነኝ እኔ እኮ ስህተት ነኝ ወደ ማለት ትሄጂ ነው ወደ ዲፕሬሽን ይቀየራል። የለንደን ፈርስት ኢምፕሬሽንሽ እንዴት ነበር? ልክ ስትመጪ እንዳልሽው ለንደን ነው አራይቭ ያደረግሽው፣ ከኢትዮጵያ ነው የመጣሽው ወይም ደግሞ ላይክ ለንደን ፎር ዘ ፈርስት ታይም ስታያት የነበረሽ ኢምፕሬሽን ምን ይመስላል? በጣም ያስጠላል። አንድ አይነት ናቸው ሰው ነው ቤቱ ስታየው አንድ አይነት ነው ቤቱ። የሆነ ይሄ አሁን ልጅነት ሊሆን ይችላል ውጭ ሀገር ብለህ የምትለዋላ ላይክ ፎቅ ምናምን የምታስበው ቢግ ሮድ ከዛም በኋላ ደግሞ ፍሮንት ያርድ ያለው አሁን ስፔሻሊ አሜሪካ ፊልሞች ምናምን ስታይ ያለው እና ስመጣ የሆነ እንትን አለብኝ የሆነ ይሄ ነው የምትላለ አንድ አይነት ናቸው። እንትን ከለር ያለው ቤቶች ሸክላ ያለው ቤት ምናምን ነውና እንዳሰብኩት አለ ብዙም እንትን አልወደድኩትም። አይ ቲንክ ብዙ እኮ ፊልምም ስናይ ምናምን ኢማጂኔሽን የምንሰጠው የአሜሪካ ፊልሞች ነው የምናገር እና ውጭ ብለን የምናስበው እነዛን ነገራቶች ነው። ወደ ባንክ ሲቲ ስትሄድ ይሄ ውጭ ሀገር ይመስላል ትላለህ ትልልቅ ፎቶ። አሁን ከዚህ ውጭ ሌላ ሀገር የመሄድ እድሉ ገጥሞሽ ያውቃል ሆፉሊ እና እነሱን ሀገር አይተሽ ከሀገር ቤት ጋር ኮምፔር ስታደርጊያቸውና ለንደንን ስታያት እኮ አይ ቲንክ ለንደን ለተወሰነ ለኛ ለኢትዮጵያኖች አብሶ የሆነ የመቅጠብ ቫይብ አላት። እሷን ቅድም እንዳለው ቪንቴጅነቷ ኢሚዲየትሊ ውጥት ብለሽ ፊሊስፈሪ መጥተሽ እንጀራ ገዝተሽ ትሄጃለሽ፣ ኤቭሪ ነገር ታደርጊያለሽ ምናምን። አሁን ሌላ ሀገር ግን ስትሄጂ
ኢቭን ስደቱን ፊል ታረጊዋለሽ ለንደን እንደውም እንዳልሽው መጀመሪያ ላይ ልትጠሪ ትችያለሽ ከቆይታ በኋላ ግን አይ ቲንክ የሆነ ከሀገር ቤት ጋር ነገር አላት ስትቆይማ አሁን የመጀመሪያ ፈርስት ኢምፕሬሽን ካደለ እና ኤክስፔክት አድርገህ ከምትመጣው ጋር ከዛ አንጻር ነው እንጂ የቆየ ኮከብ ስትመጣ አሁን ደስ ይላል በጣም ከለንደን ውጭ ምናምን እንትን አታስበውም ለመኖርም ወይ ምናምን ላታስብ ትችላለህ ግን የመጀመሪያ በዛ እይታክ ባለው ወይ ውጭ ሀገር ብለክ በምታስበው ቫይብ ስትመጣ ይለያል ይደክምብሻል ከቆየሽ በኋላስ በጣም በጣም ላይክ የወደድሽው ፊቸር ምንድነው ስለ ለንደን እና ደግሞ ለለምዶ አልችልም የምትዩ ፊቸር ምንድነው ከወደድኩት አይ ቲንክ መልቲካልቸራል መሆኑ ደስ ይላል እና አንተ ከልብ ማየት ከፈለክ የተለያየ ካልቸሮችን ታይበታል እዚሁ አንድ ሀገር ሳትወጣ ብዙ ነገሮችን ኤክስፒሪየንስ ማድረግ ትችላለህ አሁን ኢቨን ኮሌጅ ስትሄድ ዩኒቨርሲቲ ስትሄድ የምታውቃቸው ተማሪዎች ከተለያየ ዓለም የመጡ ናቸው ብሪቲሾች ብቻ አይሆኑ ኢቨን ሰምተከው ማታውቀው አጀርባይጃን ሀገር ሰው የሆነ ስሙንም ሰምተከው እና ከዛ ሀገር ነው ምናምን ሲልክ የሆነ ክዩሪዮሲቲ እንትን ይልሃል እና አይ ቲንክ እሱ ፓርት በጣም ደስ ይላል ኢቨን ኢፍ ዩ ዋንት ቱ ትራይ ላይክ የሆነ የተለየ ሀገር ምግብ ሄደህ መሞከር ከፈለክ አለው በጣም መልቲካልቸራል እሱ ነገሩ ደስ ይላል የወደድኩለት የማለምደው ብርዱ ስቲል አለመርሹም ብርዱ አለምደው I don't think so I think በቃ ሎክ ዳርጋለች ብርዱ ብርዱ ከባድ ነው ግን ከዚህም የከፋ አለ ስለዚህ ማመስገን ያለብን ከዚህም የከፋ ሀገራቶች አሉ እነ ስዊዘርላንድ ኖርዌይ ምናምን I think ብርዱ not necessarily ይሄ መብረዱ እንዲበርደኛል ማለት ሳይሆን የሆነ ቶሎ የሚጨልመው ሰዓት የሆነ ነገር አድርገህ ዴይ ላይቱን ሳታይ ወይ ትምህርት ቤት ወይ ስራ ገብተህ ስትወጣ እንደዛው እንደጨለመ ነው የምትገናኘው ምናምን አለ አይደለ ይሄ እሱ ነገሩ ያስጠላል ከሱ ጋር ተያይዞ ይዞት የሚመጣው ደግሞ የሜንታል የሆነ ዲፕሬሽን ሲጨልም 4 ሰዓት ላይ ይጨልማል እኔ አሁን እዚህ ሀገር ስገባ እንደዛ የሚጨልምበት ታይም ላይ ነው የገባሁት እና ማንንም ስለማላገኝ ስለነበረ ገና 3 ሰዓት ተኩል ሲጨልም እተኛለሁ ራቴ ተኛለሁ ከዛ ሌሊቱ ለቀን በጊዜ ትነቃለህ ምናምን አሁን እንኳን ዚያር መስከረም ለምደናል እስቲ ወደ አንቺ ደግሞ እንትን እንምጣና አሁን ከበፊት ጀምሮ አይ ቲንክ አርቱ ላይ ምናምን ትንቀሳቀሻለሽ ያለሽበት አይ ቲንክ የተወሰነ ኮሚኒቲ ነገር ላይ ምናምን በደንብ አለሽ እና እስቲ በፊት የነበረውን እንቅስቃሴና አሁን ያለውን እስቲ አመዛዝነሽ የተወሰነ ነገር እስቲ I think በፊት ወይ እኔ የመጣሁበት ሰዓት ላይ ምናምን የዛን ያህል አርቱ ላይ እንቅስቃሴ አልነበረም በጣም ትንሽ ነገሮች ነበር የነበሩት እና ግን በጣም ብዙ ወጣቶች ነበሩ የነበረው አርቱ ላይ የነበሩት ከዚህ ቀደም ኢትዮጵያ በደንብ የሚሰሩ የነበሩ አርቲስቶች ተዋናዮች ጸሐፊዎች ምናምን ነበሩ በጣም ጎበዞች እና የግጥም ምሽት ምናምን ያደርጉ ነበር እሱ ብቻ ነበር እንጂ እና የሆነ የግጥም እንትኑ ከሌለክ ሌላ ቦታ የመሄዱ ምናምን የለም እና የምታገኛቸውም ልጆች ወይ በቤተክርስቲያን ዙሪያ ያሉ ናቸው ይሄ ኦፕን የሆነ በጣም እንቅስቃሴ አሁን ላይ እንዳለ የለም ነበረ ግን እንደ ኮሚኒቲ ሀብ ነገር ነበር ሜንሊ አርቱ ላይ ስትሄድ እዛ ጋር ሰው ለመታወቅም ላይኖርክ ይችላል ፓሽኑን ፍቅሩ ምንም ላይኖርክ ይችላል ግን እዛ ጋር ሄደህ ጓደኞች ማግኘት ትፈልጋለህ እዛ ጋር ሄደህ እንትን ማለት ትፈልጋለህ እና እንቅስቃሴው ነበረ ግን የሆነ ቴንሽኑ ሌላ ነው ለመተዋወቅ አሪፍ ጊዜ ለማሳለፍ ወይ ደግሞ በቃ የጀስት ኮሚኒቲን ለማግኘት አለ አይደለ አይነት ስሜት ነው የነበረው አይ ቲንክ አሁን ላይ ደስ የሚል እንቅስቃሴ አለ በደንብ የተለያዩ ፕሮግራሞች አሉ እዚህ ጋር ባይመች እዛ ጋር ሄድ የምትችልበት ምናምን ሁሉንም ያማከለ ፕሮግራሞች አሉ የህፃናቶች አሉ የትላልቅ ሰዎች አሉ ግጥም ብትፈልጋለህ የዛን ያህል ትልቅ ባይሆንም እንቅስቃሴ አሁን ላይ ደስ ይላል እና አይ ቲንክ አሁን ላይ ያለው አሪፍ የተሻለ ነው ሶ ላይክ ኢን ጀነራል ግን ኮሚኒቲውን ስታዩ አክቲቭ ነው ብለሽ ታስቢያለሽ ላይክ እንዳለ ነው ብዛት እንደ አበሻ ብዛት እንዳሉት የጥበብ ባለሙያዎች
አንጻር አልተሰራም በጣም ብዙ ነን እኮ በጣም በጣም ምንም ነገሩ አልተነካ የሆነ የተጀመረ ነው እንጂ እስከ መጨረሻው የተሰራ ነገር የለም እና በብዙ ፊልዱን ብታየው በጣም ብዙ ጋፖች አሉ ሁሉም ሰው ኢምፕሩቭ ማድረግ የሚፈልገውና እንደ አበዛዙ እንደ ኮሚኒቲው እንደ ሀበሻነታችን እንዳሉት ባለሙያዎች በጣም ብዙ ታለንት ያላቸው ሰዎች አሉ ኢትዮጵያ በጣም ብዙ ነገር የሰሩ የተከበሩ ምናምን እና አንዳንዴ እንዲ ኖርማል እንኳን ስትተዋወቃቸው እንትን ይልሃል you know አንድ ቦታ ላይ መገጣጠምት ነገር ብለህ የምትለው ትልልቅ ቦታዎች እና I think አንዳንዴ ባለሙያ እንደ ባለሙያ ሆኖ አሁን ለምሳሌ ዘፋኝ አሪፍ ድምጽ አሪፍ መስራት የሚችል ዘፋኝ ኖሮ ግን ፕሮዲዩሰርም መሆን አይችልም ኮንሰርቱንም ራሱ ላይ ዘጋጅ አይችልም ነው ማኔጅመንት ያስፈልጋል ከዛ አብረው ከሚሰሩት እዚህ ደግሞ እንደዚህ አይነት ነገር የለምና I think እሱን ላክ ስለሚደረግ ይያብሮ እንትን ማለቱ የዛን ያህል አልተሰራም ግን አለ እንቅስቃሴ I think ያ አስበን ነገር የኮሚኒቲ እንትናቸው የሆነ ብሪጅ ይፈልጋል ለብሪጁ ደግሞ ያንግ ፒፕል ኢዝ ኢምፖርታንት ላይክ እንደ መዲ አሁን መዲ በመሃል እንዴት ነው አከታተልሽውና ከዛ ደግሞ ጠፋሽ ዲሳፒሮንሽ አሁን እናንተ መምጣት አለባችሁ እኛ እዚህ ጋር ያለው በቃ አክቲቭ ላይ መሳተፍ የሚፈልግ ያንግ ፒፕል ቢመጣ ትልልቆቹ ነው ማምጣት ይችላል እንደውም ወደ ኋላ ሄደሽ እስቲ እናንተ አንቺ እንቅስቃሴ ላይ በነበርሽበት ታይም ላይ የምትሰሩት የነበረው ላይክ እንዴት እንደነበር ላይክ አሰር ድጋሚ የሆነ ፊልም ላይ ማይተንሻል እስቲ የተወሰነ I think የመጀመሪያ የመጣን ጊዜ አካባቢ ምናምን ኖላ የሚባል ግሩፕ ነበር I don't think they የምታውቀው አላስታውሰው ኖላ የሚባል ነው ወደ 30 ምናምን ወጣቶች ነበር እና እሱ ላይ የግጥም ምሽት እናደርጋለን ሶ ግጥም እናቀርባለን ከዛም በኋላ መግቢያ በነፃ ነበር ምናምን እያደረግን ሶ ግጥም እናቀርባለን አጫጭር ተውኔቶች እናቀርባለን ተገናኝተን የሆነ ሰዎችንም ስትንላቸው I think ወጣት የዛን ያህል በብዛት ያለበት እንትን አልነበረምና ዊሊንግ ነበሩ በጣም ሪሀርስ የምናደርግበት ቦታዎች ካፌዎች ምናምን ይለቁልን ነበር I think ደግሞ በጣም ልጅም ስለነበረን ነገር ወይ እንደዚህ ተሰብስባችሁ እንትን ለማለት ምናምን ስለሚሉ ደስ የሚል ቫይብ ነበረው እንዴት ነው ግን ፎርም የሆነው ላይክ 30 ምናምን ሰው በምን ፎርም አላችሁ በምን መሰለ ትንሽ ነበር I think 5 ምናምን ነበርን እንዴት ነው የጀመርነው የነበረው ነው ላይ ሙሌ የሚባል ሙሌን ታውቀዋለህ አይደል እሱ ነበር መጀመሪያና እንዴት ነው በሰው የምትባባለው ነገር የለም ከዛ ቀደም ለዛ ነው ያልኩ ሁሉም ታለንቱ ኖሮት አይደለም ወይ ሁሉም የአርቱን የመስራት ፍቅር ኖሮት አይደለም አሁን እዛ ጋር ስንሰራ ፒውርሊ ጀስት ስቴጁን ብቻ የሚያዘጋጁ ልጆች ነበር ግን ሪሀርስ ስናደርግ አብረው የሚመጡ ናቸው እዛ ጋር ስናጠና ግን እንዴት ነው ኮሚኒቲ ሀብ ነገር ነበር ሁሉም ተዋናይ መሆን አይፈልግም ሁሉም ግጥም አይገጥምም ሁሉም እና እዛ ጋር ሲመጡ ጀስት በቃ ከራስ ሰው ጋር ለመሆን አለ አይደለ ግን ሁሉም በሚችለው ደግሞ የሆነ ነገር ያገዛሃል አንተ ደግሞ ጓደኛው ነው ከሌ ግጥም ይወዳል እኮ ከሌ ላምጣው ከሌ እንደዚህ ሲሆን እንደዚህ ሶ በዛ ፎርም ነው እንትን የሆነው 30 ምናምን ነበር የነበርነውና ቲሸርት አሰርተ አረ I think 2-3 ምናምን አዘጋጀን እና በሰዓቱ እንትን ነበር እንዴት ነው ሙያ ቦታክ ነው ከዛ ደግሞ ግጥም የምንወደው ግጥም እናቀርባለን ተዋኔስት ሙሌ ጽፍና ጫጭርት እንትኖች እሱ ደግሞ እዛው የሰራ አንቺ ትሰራለሽ ተባብለን ደግሞ እናቀርባለን ምናምን እና ደስ የሚል ግሩፕ ደስ የሚል እንትን ነበር የነበረው I think it's amazing yeah ኢቭን እኮ እነሱ አሁን እሷ በነበረችበት ታይም ላይ አሁን እሷን ላይክ ኢንተርቪው የምታረጊው ነገር ነበር ድጋሚ ፊልሙ ደግሞ ቀደም የጠቀስኩልሽ ነበርና እነሱ ነገሮች አሁን ባለበት አሁን ቀጥለሽው ቢሆን ኖሮ ዛሬ ላይ አሁን I think like live እንድታረጊው like ምን አስገደደሽ like live እንድታረጊው እንድትጠፊ ከሚዲያው ምን አስገደደሽ I think የሆነ ያስገደደኝ ነገር ይሄ ነው ብለህ የምትለው የለም ግን I think ይደክማል you know especially አሁን ያኔ ስኩል ነበርኩ ተማሪና ምናምን you've got so many of school time አንድ አይነት ልብስ
ከዛ በነጭ ኖ ሸሚዝ አይደለም ታው ተው ሲክስ ፎርም አል በዛል yes thank you 6 for ነበር ያዲ 6 for እዚህ ስኩል አልገባሁም ተመስገን በስነ እኔ ስርዓት ብቻ ነው የገባሁት በስነ ማለት ነው ስርዓት ተምረን የመጣው አንተ ስፖይለውን ኮለዛ ነው no 6 for ነበር እና ያኔ plenty of time አለ የምታደርግበት ነገሮችን እና እንዴት ነው ይሄ በቃ ካይንድ የሆነ ምንም አይነት ኤክስፔክቴሽን የለህም መስራቱን ብቻ ነው የምትፈልገው እና ለምንም ነገር ዊሊንግ ነህ የሆነ ኮምፕሮማይዝ ለማድረግ እንትን ከሌ ባይኖር ከሌን የመተካት ምናምን ብዙ እንትኖች አሉ ከና ከዛ ወደ ኮሌጅ ስትገባ ወደ ዩኒ ስትገባ ደግሞ ሰዓትክም ሊሚትድ ይሆናል ነገሮችን I think ዩኒ ከመግባቴ በፊት ነበር አሰር ነው የነበረውና ከዛ የኛ ሁሉም ደግሞ out of passion ስለሆነ የሚያደርገው ተከፍሎ ወይ ምናምን አይደለም እኔም የመክፈሉ አቅም የለኝም እነሱም ደግሞ የሙሉ ሰዓትን በከፍላቸው ሙሉ ሰዓታቸውን የመስጠት እንት ነው የላቸውም ስለዚህ በፓሽን ነው ሁሉም ፒውርሊ የምትሰራውና በሱ ደግሞ ሲሰራ ከባድ ያደርገዋል ገባህ አይደለ እሱን ሰዎችን አግኝተህ ድካሚ እንትን ብለህ ምናምን ያከብዳልና ከዛ እንደዛ ያለ ሳይታሰብ ይወጣክ አሁን ግን አምባክ ብላለች ባክ ፉሊ ቅድም ያለው እንዴ ያው ተመለሳለች ኤነርጂ ያስታውቃል ስለ ቅድም እሱ ስለ ፊልሙም ሲያወራ በነገራችን ላይ ለንደን ላይ የመጀመሪያ ፕሪሚየም ተደርጎ የተመረቀ ፊልም የሰሩት እነ መዲናቸው መሀሉ አልተነገረም ርዕሱ መሀሉ አልተነገረም ሰርተው ኦዲየንስ ጋብዘው በፕሪሚየም ደረጃ ነው የተመረቀው ፊልሙ በጣም አሪፍ ፊልም ነበረ አስመራቂ ኮሚቴ ውስጥ ነበርክ እንዴ ተቀልዳለህ ያው እንትኑ ነኝ እንዴ ደውሉን መጥቼ ፊልሙን ያስመረቁት እኔ ነኝ ስለሱም ንገሪኝ እስቲ እንዴት ነበር አሰራሩ ፕሮሰሱ ምናምን I think እሱ የኬቢ አይዲያ ነበረ መጀመሪያ እንትን ሲል ምናምንና በጣም ፓሽናል በጣም ጎበዝ ልጅ ነው መስራት በቃ የሆነ ነገር መስራት ፈልጋለሁ ብሎ ካሰበ የሚያደርግ ልጅ ነውና እሱ ነበር መጀመሪያ በቃ ይሄ እንደዚህ ብንሰራ ዘገር ፊልም ብንሰራ ምናምን ብሎ ነበር በጣም ትንሽ ስለነበረ እንትኑ ላይ የነበሩት ፊልሙ ላይ የተሳተፉትም ቀላል ነበር ማኔጅ ለማድረግ 3 እና 4 ሰው ነበር ማክሲም 4-5 ነበር መሰለኝ ለሙሉ ፊልሙ ላይ እንትን ያሉት ማለት ነውና ኢዚ ነበር ማኔጅም ለማድረግ ሁሉም ደግሞ የምር አሁን ፓሽኑ ኖሮት ብቻ የሚሰራ ሰው ስለነበር አቀለለው በጣም እና ደስ የሚል አሪፍ ኤክስፒሪየንስ ነበር ሁሉም የራሱን የሚያውቀውን ትንሽ እየጣለ ደስ የሚል ነው የመጀመሪያ ፊልምሽ ነው ከዛ በፊት ሰርተሻል ሾርት ፊልም I think ሰርቻለሁ ሾርት ፊልሞች ከዛ በፊት ኦኬ መሰለኝ አሁን ቀጣይ ክፍል መሀሉ ተነግሯል የሚል ይቀጥላል ማለት ነው መሀሉን አያች እንትኑ መሀሉ ተነግሯቸዋል ምናምን ብለን የመሀሉን ተነስተን አይ አሪፍ ነበር አክቲንግሽም አሪፍ ነበረ ዌልደን ወደነዋል ፊልሙን አሪፍ ነበር ግን ያው አሁን አዲስ ነገር እንጠብቃለን አዲስ ነገር እንሰራለን ብዙ ተሰጦ ስላለሽ ባይባክን ጥሩ ነው ማርያም ማለት ያ እንዴ ያው ከተጦሮቹ መሀል አንዷ ናት ስለዚህ አቀማለሽ ማለት ነው ሁሉም አሁን ቀደም ላልሽው እንትን ሁሉም እንዳቀሙ እዚህ ሀገር ትንሽ የመስራት ነገር ቢኖር ቱ ቢሆንስ ካለው አበሻ አንፃር I think እኛ በቅርቡ የሰማነው ነገር ከ120,000 በላይ አበሻ ያለ እዚህ ሀገር አሉ ጀስት ኢትዮጵያዊ ብቻ ማለት ነው እና ስታዩ ግን ለ120,000 ሰው የሚሆን የኮሚኒቲ ስራ ተሰርቷል ያልተሰራ ስለዚህ ከናንተ ብዙ እንጠብቃለን ያ በነገራችን ላይ አሸክመንሻል ዛሬ ብዙ ነገር ጭነንብሽ ነው የምትወጪ ከኢንተርቪስቶች የሆነ ነገር በቃ ተጭኖሽ ነው የምትወጪ ኃላፊነት ማለት ነው ይሄ በነገራችን ላይ 120,000 አበሻ አለ ብለን እንደቀል ስናወራ ማለት ነው አርት ከሌለ የኮሚኒቲ እንቅስቃሴ ከሌለ ሰው እንትኑ የላይፉን ስትራግል በምን ኮፒ ያደርገዋል እዚህ ሀገር ደግሞ ከባድ ነው ብዙ ነገር አሳልፈን ነው የምንመጣው በጣም ወሳኝ ነገር አርት ይመስለኛል ሪሊፍ ለማድረግ ካለብሽ ጫና የላይፍ ሩጫ ምናምን የሆነ የምተነፍስበት ቦታ ያስፈልጋል ወይ ተመሳስለክ መስለክ ምናምን በቃ የሆነ ከዛ ሙድ ውስጥ የምትወጣበት ነገር ያስፈልጋልና እናንተ እንደውም በጣም
ጎበዞች ናቸው የሆነት ብዙ ነገሮች አሁን ላይ እየሰራችሁ ነው እዚህ ጋር አይደለም ያልኳችሁ ከጀርባ ብለናለች ከጀርባ ብያችሁ ኢቭን አሁን በቅርብ አዲስ ነገር ቅዳሜ ፓርክ የመገናኘት ነገር ምናምን ሰርታችሁ አይቻለሁና አይ ቲንክ የሆነ ነገር አድርገሽ ፖስት አድርገሽ ቅዳሜን ከኛ ጋር ነው የሆነ ፕሮግራም ለሜንታል ሄልዝ እንትን ብለን እሱን በሰፊው እስቲ አስፊልን ሰባዛና ብላ ተቀም this is about to go down እንዴ ያልጀምሪ ይገርማችኋል እንዴ ይቻላል ችግር የለም እሱን የጀመርነው በጌርጌሴኖን የአእምሮ ህሙማን መረዳጃ ማዕከል አለ ኢትዮጵያ ውስጥ የተዘጋጀና እኔ ሳሎን ሲስተር ነበረች እንደውም አክቲቭሊ ከነሱ ጋር የምትሰራ የነበረው እነሱን ለመርዳት መጀመሪያ እዚህም ያሉት ኮሚኒቲ ላይ ጀስት አዌርነሱን መፍጠር እንዴት ነው ሜንታል ሄልዝ ሲባል ዳይሬክትሊ የምናያይዘው ከብደት ጋር አይደለም እሱ እንዳልሆነ ለማወቅ ለማሳወቅና ሁላችንም የራሳችንን ፐርሰናል ኤክስፒሪየንስ ሼር ብንደራረግ እንደዚህ እንደምናገስው ያህል ትልቅ ነገር አይደለም ስል ሜንታል ሄልዝን እያቀለልኩት ሳይሆን ሁላችንም at some point ላይፋችን ላይ ኤክስፒሪየንስ ያደረገ አንተ ስትሸከሙ ትልቅ የሆነብህ አይደለ ሁሉም ነገር ግን ሁላችንም አንተ የተሰማህን ድብርት ለሱ ስትነግረው ነገር ለሱ ያቀለዋል ምን ዛሬ ብሩክ ደብሮ የነበረ እኮ በጣም አይገርምም ከቤት ካልጋ ያልተነሳውም ብሎ ለማለት ይቀላል ግን ሁሌ ብሩክ አክቲቭ እንደሆነ በቃ ይሄ ፐርፌክሽኑ ሳይድ ብቻ የሚያሳይ ከሆነ እንደዛ ብዬ ብለው ሰነፍነክ ብሎ ይለኛል ብለ ስለምታሰብ ሼር አትደራረግም ከዛ አንፃር ያቀለዋል እና መጀመሪያ እዚህ ያሉትን የራሳችንን ኮሚኒቲ ቁጭ ብለን ብናወራ ብንነጋገር የራሳችንን ሼር ብንደራረግ ተባብለን ፕሮግራሙ ከመድረሱ ፈንድራይዚንግ ላይ ጌርጌሴኖን ከመድረሱ በፊት ያሉትን 6 ቅዳሜዎች ፓርክ ላይ ተገናኝተን አክቲቪቲዎችን እያደረግን ሰዎች እየተተዋወቅን የራሳችንን ኤክስፒሪየንስ ሼር እየተደራረግን አሪፍ ጊዜ አሳለፍን 6ቱን ሳምንት ማለት ነው እና መነሻውም ያነበረ ከዛ ልክ የ6ኛው ሳምንት ላይ ለጌርጌሴኖን እንትን ዶኔት አደረጋችሁ ፈንድሬዚንግ ተደረገ ማለት ነው ሶ በዛ ነበር ናይስ ሰው መጣ ግን አክቲቭሊ ተሳትፏል ምናምን እናንተ አልመጣችሁም እንጂ መጣ እኔ በነገራችን ላይ መንገድ ጀምሬ ዛሬ ሄጄ ማለት ነው ተናዝዤው ነው የምመጣው ምናምን ብዬ በቃ ስቶሪ ዘርግፌባችሁ ነው የምመጣው ብዬ አይ ቲንክ መሀል ላይ ፈራው ሀበሻ ኦፕን ለመሆን እንፈራ የለ የመጡት ሰዎች ግን እንዴት ነው ኤክስፒሪየንሳቸው ምን መሰለክ ያደረግነው አሁን አይ ቲንክ እኔ ፐርሰናሊ ኦፕን ሰው ነኝ ብዬ አላምንም ጊዜ በጣም ይወስድብኛል ካንተ ጋር ለመሳቅ ለመጫወት ብሩክ ምን ያስደስተዋል ምን እንደዚህ ብል ባውንደሪውን እዘላለሁኝ ይሄ ኦቨርቲንከር ከሚባሉ አይነት ነገር አይደለ ስለዚህ ኮንፈርት አይሰጠኝም ከሰው ጋር ለማውራት አላስመስልም ሁሉም ነገር አም ሃፒ ምናምን ብዬ አለለም ግን ኦፕን ሁኜ ለማውራት ይከብደኛል እና የመጀመሪያ ቀን ተገናኝተን ከሰው ጋር ያህን ለማውራት ትንሽ ከባድ ያደርገዋል ሰው እኔ እንደዛ ከተሰማኝ አምሹር ሌላም ሰው እንደዛ ነው በሚል ሀሳብ ስለሆነ የተነሳነው ፒውርሊ አክቲቪቲ ብቻ ነበር ያደረግነው ሶ በዛ አክቲቪቲዎች ውስጥ የሚሰማህን ትናገራለህ ዊሊንግሊ ከፈለክ ሶ አሁን ለምሳሌ ልበልክ ከአንደኛው ጨዋታ ላይ ፓርክ ውስጥ ካደረግናቸው መካከል ለንደን ውስጥ መጀመሪያ ስትመጣ የነበረ ኤክስፔክቴሽን ምንድነው ሶ እንዴት አገኝ what was the funniest thing እዚህ ስትመጣ የነበረው ነገር ሶ ለነሱ ያስቃል ብለው ያሉት ነገር ወይ ነገር ምንም እኮ እንደዛ ደርሶብኝ እንደዚህ ሁኜ ነበረ ከዛ ለኔ የኔ ማውራት ወይ እኔ ተሰማኝን ነገር ማውራት ለነሱ ሞር ኢዚ ያደረገላቸው ነገሮችን ትንሽ እንኳን አይገርምም ምንም እኮ እንደዛ ይሰማኛል ብሎ ለማለት እንጂ it wasn't like so how do you feel ምናምን ቁጭ ብለን እንዲህ ተፋጠሽ so ice breaker ይሆናል አክቲቪቲ ነበር የተለያዩ ካርዶች ነበሩ which would lead you to whatever ከፈለክ ለማውራት የምታወራበት አይነት ነገር አድርገን ማለት ነው ግን ቀጣዩን ስታስተዋውቁ ማለት ነው ይሄ ነገር መቀጠል አለበት honestly ግን ቀጣዩን ስታስተዋውቁ ይሄን ነገር ኤክስፕሌን ብታረጉ አሪፍ ነው ምክንያቱም ብዙ ሰው ይሰማ ዘይጃውን ታሪክ ይላል ነው ይመስላል I think maybe mental health ቅድም እንዳልኩ ሲባልም ወይ እንደዚህ ደግሞ የሚሰማው ነው የሚያከብደው እሱ ይመስለኛል እዚህ ሀገር እኮ ግን እኮ to be honest አሁን ቴዲ እንዲያለው እንዲህ አይነት ቀጣይ ነገራቶች ያስፈልጉታል አብዛኛው አበሻ አውጥቶ አይናገረውም እንጂ ምናልባት አሁን አንዳንዱ ሰው የልብ የሚለው ጓደኛ ያለው
የሚናገረው ነገር አለ ለዛ ሰው። ግን አብዛኛው ሰው ኢቨን ጓደኝነታችን ራሱ በጣም ክሎዝሊ ስላልሆነ የደበቀው ብዙ ነገር ይኖረዋልና ከጊዜ ብዛት ግን ወደዛ ስትረስ ውስጥ ነው እየገባ የሚሄደው። ይሰራል እንዳልሽው የአይምሮ እንትን ማለት እንዳልሽው የሆነ አጨርቅ ጥሎ ማበድ ላይሆን ይችላል። ስራ ይሄዳል፣ ቤተሰብ ጋር ይደውላል ምናምን ግን የሆነ ጊዜ ላይ ግን ጥፍት ሊል ይችላል እንዳልሽውና እንዲህ ተገናኝተን የምናወራበት ነገር መፍጠሩ ጥሩ ነው። አንዳንዴ የሆነ አሁን ለምሳሌ ሲምፕል ኤግዛምፕል ልስጠኝ። የሆነ ልክ አሁን ሳመር ወጥቶ ዊንተሩ ሊገባ አሁን ኦክቶበር ኖቬምበር አካባቢ ላይ በጣም ነው የሚያስጠላኝ ሁሉም ነገር። አዶኖ ከየት እንደመጣ ይሄ ነው ብዬ ልልክም አልችለው፣ ግን ከቤት መውጣት ነው የሚያስጠላኝ። ስራ ያስጠላኛል። ራሴ ሳስጠላ ብዬ ምናምን ራሴ ያደርጋል ማለት ነው። አለ አይደለ ደግሞ ነጋ ምናምን አይነት ስሜት ነው የሚኖረው እና ራሴን አልጠላውም፣ ምንም አላረኩም ራሴን። ግን የሆነ ለምንድን ነው በዚህን ያህል ደረጃ በጣም ኔጌቲቭ ስልክ የሚያስጠላ አይነት ኔጌቲቭ ማለት ነው አይነት ስሜት ውስጥ እገባለኝ ሁሌ በዛ ታይም ላይ። እና የሆነ ግራ የሚገባክ ነገር የለም ወይ መነሳት ያስጠላኛል፣ ካልጋይ መውረድ ያስጠላኛል፣ ቤት ውስጥ ብቻ መሆን የምትፈልግበት ምናምን። ከዛ ስሜት የምደብቅ ሰው አይደለሁም። የሆነ እንደዚህ እኮ እንደዚህ ለምተሰማኝ እንደዚህ ሰልፍ አናላይዝ አልኩ ቅድም አረጋለሁኝ። እና ከዛ ሄድኩኝ እና ጠየኳቸው። በጣም ነው የሚያስጠላኝ ስለ ጭንቅላቴ ውስጥ የሚመጡት ሀሳቦች ይሄ መጥፎ የሆኑ ሀሳቦች ናቸው። እና አይ ኖ ፉሊ ሪዝን የለኝም ኮምፕሌን ለማድረግ ራሴን ለመጥላት የምጸጸትበትን ስራ እንዳልሰራውኝ አውቃለሁ። በብዙ ላይ በጣም ደሳስ የሚሉ ፖዚቲቭ የሆኑ ቤተሰቦችም ጓደኞችም ናቸው ያሉኝ። የሆነ ኔጌቲቭ ነገር ፊድ የሚያደርግት ነገር የለም። እሱ ግራ ስለሚገባኝ ሳወራ ሲዝናል ዲፕሬሽን የሚባል ነገር አለ። አሁን እሱን አላቆም ፈጽሞ ማለት ነው። እና ኖ አይ ቲንክ ዲያግኖዝ አደረጉት ነገር እና ሲዝናል ዲፕሬሽን አለ ነው። እንደሱ አይደለም ላይክ እንትን ይለኛል፣ ይጨንቀኛል። ምን ሰው ሲዝናል ልክ እንዴት ነው በተለይ ለኛ ላበሾች ነው ላይት ዴይ ላይት ማየትክ ያለው ፓወር ቀላል ነገር አይደለም። ሁሉም ነገር ፎግ ይሆንብሃል። ላይክ ኢቭን አይምሮክ ላይ ደመና ያለ ነገር ነው የሚሰማክ ሁሉ ማለት ነው ስትሬት እንትን እስከማትለውና እንደዛ ስላቸው ሲዝናል ዲፕሬሽን የሚባል ነገር አለ። ግን ኦቨር ታይም ልክ ብሌንድ ስታደርግ ከወይዘሩ ጋር ይጠፋል። ያ ዲፕሬሽን ይጠፋል። ሶ ዩ ቢ ፋይን አፍተር ጀስት ያን ከሁለት ወሩ ምናምን በኋላ ቦዲ ካጀስት ማድረግ ይችላል ሰዓቶቹን ምኖቹን። እና እሱን ሳወራ ብዙ ኢቨን ቤተሰብ ፋሚሊ ሜምበሮች እንደ እኔም እኮ እንደዚህ ይጨንቀኛል እንደዚህ አካባቢ ላይ ምናምን አለ አይደለ ወይ አየሩ ሲቀያየር ቶሎ አይተከው ከሆነ ሳመር ላይ ሁሉም ሰው ደስተኛ ነው። ግን ሞርኒንግ ምናምን እያለክ ነው የሚያለው አይጣላህም ሳመር ላይ ብዙ ጊዜ ሰው አይደለ። ዊንተር ላይ ግን ሁሉም ሲሪየስ ሆኖ ግሬ ጃኬታችን አድርገን ምናምን ነው የምንንቀሳቀሰው። እና ግሬ ጃኬት ደግሞ ባንዲራ ናት በየቦታው ታይክ ውጭ ምግር አንድ አይነት ነው የምትሆኑ እና አለው ልልክ ነው የሆነ ትንንሽ እንኳን አሁን ጀስት ያን ሼር ማድረግ ላይሰማክ ይችላል ያ ነገር። ግን ስታስብ ኦኬ ሜቢ ይሄኛውም ሊሆን ይችላል። እና እሱን ደግሞ በራስ የራሱ ደግሞ ትሪትመንት አለው። ራስ እንደለም የግዴታ መድኃኒት መውሰድ ምናምን የለብም ለሁሉም ዲፕሬሽን። እና የራስን ኤክስፔሪየንስ ሼር ስታደርግ የሆነ ሰው ሪሌት ያደርጋል። በጣም ትክክል። አይ ቲንክ አሁን ደግሞ ሌላው ችግሩ ምን መሰለሽ እኛ አይ ቲንክ ላይፋችን ራሱ ኦቨርኦል አሳልፈ ነው የመጣ ነው የኖርነውም ላይፍ ቻሌንጅ አለው አይደለ? ኢትዮጵያ ውስጥ ስትኖር እንደዛ አይነት ቻሌንጅ አሳልፎ ስለሚመጣ እዚህ ሀገር ዲፕሬሽን ምናምን ስትዩ ሪል አይመስለውም። ላይክ ያለ ሰው ዲፕረስድ የሚሆን አይመስለውም። ቴራፒ ምናምን እንደሚያስፈልገው አያውቅም። ቴራፒ ስልሽ ጀስት እዛ ተቋሙ ጋር መሄድ ሳይሆን ከጓደኞች ጋር ምናምን የምታደርጊው ወሬ ቴራፒ ነው አይደለ? ራሱ አለስ ደግሞ ባለሙያ ጋር ሄደሽ የምታወሩ ደግሞ እሱ ሰው አያምንም። እንደዛ አበሻው አሁን ከአንዳንድ ካወሯቸው ሰዎች ጋር ምን ቆፍጠን በል ምናምን ይልሻል። ዊክ ሆንሽ ነው የሚመስለው ተጨናነቁ ስትዩ። ግን ደግሞ እንዳልሽው ይሄ ሲዝናል ዲፕሬሽኑን አሁን ፈልገሽ የምታመጪው አይደለም። እንትንም እኮ አሁን አንድ አይነት ላይፍም ስለሚሆን ነው። አሁን እዚህ ሀገር ስትኖር እንዳለችው አብሶ ዊንተሩ ላይ ከቤት አትወጣም፣ ስራ ትሄዳለህ፣ ትመጣለህ። ምናልባት በሳምንት አንድ ቀን ነው ሰው ልታገኝ የምችለው። ሰመሩ ላይ ግን አትሊስት 5 o'clock ጨርሰ ወይዘሩ ጥሩ ስለሆነ ከሰው ጋር ትገናኛለህ፣ ፓርክ ትሄዳለህ ምናምን። ኢቭን ሰው ማግኘት ራሱ ያለብን ዲፕሬሽን እንድትረሳ ያደርጋል። አሁን ሀገር ቤት አሁን ብዙ ጊዜ
ምንም አይነት ሁኔታ ውስጥ ሆነ ዲፕሬሽን የማይኖረ ከስራ ወጥተህ ካፌ ትቀመጣለህ፣ ሻይ ትጠጣለህ፣ ፊልም ታያለህ፣ ከጓደኞቹ ጋር ትበላለህ ምናምን እና ኢቭን እንደ ሰው ራሱ የሆነ የተደጋገመ ነገር አንወድም መሰለኝ እኛ እንደ ሀበሻ። አሁን ነጮቹ ሲኖሩ ጀምሮ ከልጅነታቸው የሆነ በአጭር ሰልክል ውስጥ የመኖር ነገር ስለለመደ ሰውነታቸው ብዙ እንትን አይልም። እኛ ግን እንዳልከው ከሀገር ቤት ጀምሮ ያም ስላለ እንትን ነውና እነመድ ይቀጥሉ እንመጣለን። በጣም አሪፍ ነው። ካልመጣችሁ ግን እንመጣለን። የትኛው ካሜራ ነው ወይ ካልመጡ ግን መልካቸው ነው ለእናንተ እንዴት ነበረ እንትኑ ኢቨን ነው? አይ አሁን ስፔሻሊ በአበሻ ኮሚኒቲ በእኛ ላይ የሜንታል ሄልዝ ያለው እንትን አለ። ከዛ ደግሞ ወንድ ሲሆን ደግሞ ሌላ ነገር ነው አይደለ? እንዳልከው ቅድም ቆፍጠን በሉ ምናምን። እንዴት ነበረ ለእናንተ ስትመጡ ያለው? አይ ቲንክ እኔ ፐርሰናሊ ማለት ነው ብዙ ነገር ላይክ ስመጣ እዚህ ኮምፕሊትሊ ሌላ ሰው ሆኜ ነው የመጣሁት። ድሮ ቴዲ ያለ እዚህ ስመጣ ያለው ቴዲ ያለ የተፈጠረ ማለት ነው በብዙ ነገር ሼፕ የተደረገው እና የግድ እሱ መነገር ነበረበት። ገብቶሻል? ብቻዬን ልቋቋመው አልችልም። ሰው አሁን የሚመስለው እንደዛ ነው። ስቶሪውን ስላላወራ ምናምን ላይክ ሂ ኢዝ ቬሪ ላይክ ሮክ ምናምን ይባላል አይደል? ነው ዲፕ ዳውን አለ ሰም ሆል የሆነ ታሪክ በተነሳ ቁጥር የሚረብሽሽ ማለት ነው። ሶ እኔ እንዳጋጣሚ ሆኖ እድለኛው እዚህ ሀገር ስመጣ አርቱ ላይ መንቀሳቀስ ጀመርኩ። ቲያትር ምናምን ከነጮቹም ጋር መስራት ጀመርኩ። በዛ ስቶሪ መናገር ጀመርኩኝ። ሶ ኢት ቢካም አ ፓርት ኦፍ ሚ ደሞር ባወራሁት ቁጥር ቢካም ፓርት ኦፍ ሚ። ከዛ ደግሞ አይ ዶንት ቲንክ እኔ ስቶሪን በመናገር ውስጥ ምናምን ሼር በማድረግ ውስጥ ላይክ አላለቅስም፣ አልቃሻ አይደለሁም። አንድ ሁለቴ ብቻ ነው ያለቀስኩት። ኢሞሽናሊ ስቴብል ነኝ። ችግር እኮ የለውም። አይ ኖ ማልቀስ ላምባው እንዴ ተው አሁን ማሰራ ላይ እኔ ግን ማለት ላይክ ወንድ ልጅ ኢሞሽኑን ኮንትሮል ማድረግ አለበት ብዬ ማምን ሰው ነኝ። ስቶሪውን መናገርና ኢሞሽኑን ኮንትሮል ማድረግ የተለያየ ነገር ነው። አንድ ሰው ኦፕንሊ የሚሰማውን ነገር መናገር አለበት፣ ግን ኢሞሽኑን ኮንትሮል አድርጎ ነው ብዬ ማምነው። ሶ ያ ነገር አይ ቲንክ ጠቅሞኛል። ከሰዎች ጋር ማወራው ምናምን ነገር ኮፕ እንዳደረገው ጠቅሞኛል ብዬ አስባለሁ። እኛም ደግሞ ስንመጣ የነበረን የጓደኝነት ቦንዱም ጥሩ ስለነበረ ያለንን ውስጣችን ያለውን ነገር ለማውራት አንሰስተውም ነበርና እርስ በራስ እናወራው ስለነበረ ብዙ እንትን አንልም። ላይ የመጣንበት መንገድ ላይ የገጠሙንን ነገሮች እና ግን አሁን ላይ ደግሞ ከቆይታ በኋላ አሁን ብዙ ሰው ይጨነቃል ብዬ የማስበው አገሩ ላይ የቆየ ሲመጣ አገሩ ራሱ የሚሰጥሽ የራሱ ስትረስ አለ። ከቤተሰብ ርቀሽ ነው የምትኖሪው፣ ከሀገር ርቀሽ ነው የምትኖሪው ምናምን እና ያን ግን አሁን ሴቶች ስትሆኑ ኢቨን ጓደኝነታችሁ ላይ ዲቴል ላይክ እየፈታችሁ የማውራት እንትን አላችሁ ሴቶች። ወንድ ግን ላይክ ጥሩ ነገር ነው እንጂ እንደ ጓደኛም ልናወራ የምንችለው ላይክ ኢቨን በጣም ቤስት ጓደኛሽ ሆኖ የሆነ ውስጥሽ ያለውን ችግር ላይክ የሆነ ፊልም የምታረጊውን ነገር ምናምን አውጥተሽ መናገር እንደ መሸነፍ ልታዩ ትችያለሽ። ኢቨን ደግሞ ያ በተለግሪውም እንትን ላይልሽ ይችላል። ላይክ እንዴት ነው በቃ ኮንሲደር ላይ ያደረገው ይችላል። አሁን ቀደም እንዳለሽ ቆፍጠን በል እንጂ ምናምን ነገር አይነት ውስጥ ሊሆን ይችላል እና ዲቴል ስለማንነጋገር እኔ እንደውም አሁን እዚህ ሀገር ምለው ብዙ ወንዶች ጋር ይሄ ፊል ይኖራል፣ ግን በቃ የሚሸፍነው በምንድን ነው በቃ ዝም ብሎ በመሳቅ በጨዋታ ውስጥ ምናምን ይሆንና የሆነ ግን አት ሰም ፖይንት ግን የሆነ ብቻውን የሚሆንበት ጊዜ ግን ያን ፊል በደንብ ቁጭ ብሎ ያደርገዋል ብዬ ነው የማስበውና ብዙ ወንዶች አውሩ እንደ ሴቶቻችን ቡና እየጠጣችሁ ባይሆን ድራፍት እየጠጣችሁ ድራፍትን እንኳን አናበረታታ ነው። አይ አሪፍ ነው ማውራቱ። አይ ቲንክ ብዙ ጊዜ እዚህ ሀገር ማይታ ከሆነ ሱሳይድ ሬቱ የወንድ ልጆች በጣም ሀይ ነው አይደለ? ስለማይወራ ምናምን በተለይ በእኛ ኮሚኒቲ በጣም ብዙ ሰው እኮ አለ በየጊዜው ላይ ወይ እንደዚህ መላኪያ እንደዚህ መሆኛ ምናምን ተብሎ የምትሰማቸው እና ውሽ የሆነ ኖርማላይዝ ተደርጎ ታይቶ ማውራቱ ቀለል ያለ ነገር ቢሆን እንትንስ ላይፍ ላይ ያለው ተጽዕኖ። አሁን አንቺ ሶሻል ሚዲያ ላይ አክቲቭ ነሽ ነኝ? ትሰሪያለሽ። እንደውም ብሩክ እንትኑ የእሷ የፋሽን ነው ብሎ ብዙ ጊዜ ፋሽንና ቢዩቲ ስለሱ የተወሰነ እና እኛን ግን ኤክስክሉድ አድርገሽናል ወንዶች። ለሴት ብቻ ነው እያሳየሻለሽ እና የወንዶቹንም ውበት መጠበቅ ፋሽን ላይ ምናምን ሪኮመንድ ብታደርጊን አሪፍ ይመስለናል። የአቮካዶ ከመቀባቱ ምናምን ውጪ ማለት ተቀባለሁ ችግር
አስሎንጋስ ሜክስ ሚ ቆንጆ ካረገኝ እቀባለሁ። ቲክቶክ ላይ ምናምን መጥቶላ ያቀማ አንዳንድ ወንዶች ነገር ተለቅቀው ምናምን ማር ለፊት ጥሩ ነው ምናምን ወንዶች ሾክስ ነው የምሆነው። ያን ኮንፊደንስ እኔ እንደዚህ አይነት ቪዲዮ ሳይ በቃ ይሄን በዳቦ ነበር ብላታ የሚበላ ነገር ፊት ላይ የሚያደርጉ ሰዎች እኔ ትንሽ ይከብደኛል። እና እንዴት ነው ሶሻል ሚዲያ ያለው ተጽዕኖ? አንቺ ደግሞ ያለሽ እንቅስቃሴ? I don't think የዛን ያህል እናንተ ካላችሁ ነው እንጂ የዛን ያህል በጣም አክቲቭ ነኝ ሶሻል ሚዲያ ላይ መስራት የምችለው ነው ያህል እንትን መንቀሳቀስ ነኝ ብዬ አላስብም። ግን የሆነ ጀስት የራስህ የምታደርጋቸው መስደስቱን ነገሮች ፖስት የምታደርግበት ነገሮች አሉ አይደል? በዛ መንገድ አዎ የራስህ ፐርሰናል ነገር ላይ ግን ሜንሊ አሁን ልክ እንደ ሶሻል ሚዲያ ማኔጅመንት ምናምኑ ላይ ነው የምሰራው ሞር ለስሞል ቢዝነሶች ወይ ለሌላ ብራንዶች ምናምን። እንደዛ ደግሞ ሲሆን ይሄ ትልቅ ፎሎወር አያስፈልግም፣ የመጨናነቅ አይጠበቅብም። ይሄን ያህል ፎሎወር አለኝ ይሄን ያህል ፎሎወር አሁን ቲፒካል የሆነው አለ አይደለ? ኢንፍሉዌንሰር ትሆናለህ፣ ይሄን ያህል ሺህ ፎሎወሮች ይኖርሃል፣ ከዛ ብራንድ ዲል ታገኛለህ፣ እሱን ትሰራለህ ከሚባለው አይነት ፎርማት አለ ብዙ አብዛኛው ሰው የሚሰራበት የሚያውቀው ማለት ነው። ከዛ ደግሞ አለ ሶሻል ሚዲያ ማኔጅመንት የሚባለው ደግሞ አለ። ከብራንዶቹ ጀርባ ሆነ ኮንቴንት ክሬሽን ላይ ስክሪፕት መጻፍ ላይ እንደዚህ አይነት መልኩ ፕሮሞት ቢደረግ እንዲህ ቢደረግ ብላ ሌላ ልጆች ደግሞ የሚሰሩበት ማለት ነው። ዩጂሲ የሚባል አለ። እሱም ደግሞ ሌላ ራሱን ችሎ የሶሻል ሚዲያ ሳይድ ነው። አሁን ለምሳሌ ዩጂሲ ሲሰራው የዩዘር ጀነሬትድ ኮንቴንት ልክ ተጠቃሚ ሆነክ ስትሰራው ማለት ነው። አሁን ለምሳሌ የሆነ ሻምፖ እኔ ተጠቃሚ ሰው እንደሸጥኩልክ አይታወቅም ወይ ፕሮሞት እንደማደርገው አታውቀውም። ገባ አይደለ? አሁን ለምሳሌ ላይክ ሌትስ ሴ ፎር ኤግዛምፕል ይሄንን መጠጫ እየጠጣሁበት ልክ አስተዋቂ ተብሎ ያ ብራንድ ቢከፍለኝ ወይኔ ዛሬ ብታዩ ከእንደዚህ ቦታ ይሄ እንደዚህ ተልኮልኝ ይሄ በጣም አሪፍ እንትን ነው ምናምን ብዬ ስልክ ገና እንደምሸጥ ዳይሬክት ሴል ነው እንደማደርግለት ታውቃለህ። ግን ለምሳሌ ሜካፕ እየተቀባሁኝ እየሰራሁኝ በዚህ እየጠጣሁኝ by the way guys somebody asked me nobody might not ask you የሆነ ሰው ጠይቆኛልና ይሄን ካፕ የምታገኙ ከእንደዚህ ቦታ ነው that's it። አሁን እሱ የሚመስለው ጀንዌንሊ እኔ ዩዝ እያደረግኩት እየሸጥኩልክ አይደለም። ሶ እሱን ሳደርገው እኔ ፔጅ ላይ ፖስት ማድረግ አይጠበቅብኝም፣ እነሱ ራሳቸው ፔጃቸው ላይ ፖስት ያደርጉታል ማለት ነው። ሶ ይሄ ሰው ተጠቃሚያችን ነው ብለው እንደ ሶስተኛ ቴስቲሞኒ ነው አይደለም ብለው እንደዛ ያደርጉታል። ሶ እሱ ላይ ነው ሞር የሚሰራው። እንደዛ ሲሆን እኔ ራሴ ፐርሰናል ፔጅ ላይ ፖስት ማድረግ አይጠበቅብኝም። ኦኬ ናይስ። ሶ በዛ መንገድ ነው ሞር አይ ቲንክ አሁን ላይ ነው እንደውም የራሴ ፔጅ ላይ ፖስት ማድረግ ነው የጀመርኩት እንጂ ከዛ በፊት ለእንደዚህ ለተለያዩ ካምፓኒዎች ይሄን ነበር መሰለኝ። አዎ ሜካፕ ፕሮዳክት። አሁን ግን እኮ ፋሽኑ ላይ ሞር ከመስራታው ከማሳየቷ የተነሳ ራሷን የመዲ ፋሽን የሚባል ነገር እየመጣው ነው አበሻው ጋር። አረ አሁን እኔ ከቀቅም ዛሬ እንደ መዲ ለብሼ በጣም ያርቀው ናይስ። አይ እንትን ቴስቶችሽ ያው ከሴት ፐርስፔክቲቭ ባላየውም ግን ቴስቶችሽ አሪፍ ናቸው፣ የፋሽንም የሜካፕም። አሁን ደግሞ ወደ ምንድነው የተለያዩ ሬስቶራንቶችን ቴስት ማድረግ ወደ ምንድነው የሚባለው እሱ ኮንተንት ምንድነው የሚባለው ሪቪው ፉድ ሪቪው ምናምን ላይም መተሻል። ከጓደኛዋ ጋር አንድ ጓደኛ አለቻት ከሷ ጋር በጣም ነው የሚበሉት። እኛን አይጠሩንም እንጂ ደግሞ ደስ የሚለው ነገር ጥርግ አድርገን የበላ ነው የሚሉት ነገር ይታያል እኮ ባትሉና ሙልጭ አድርገን ግን ቴስት ስታደርጉ ግን ጨርሳችሁ ተጨባብጦ ነው የጨረሱት። ሳትበሉት የወጣችሁት ምግብ የለም ግን ቴስት ልታደርጉ የላችሁ እንግዲህ በላ ብቻዬን ብትኖር አሪፍ ነበር። ሳትበሉት የወጣችሁት ምግብ የለም ቴስት ልታደርጉ የወጣችሁ አይደለ? ግን አንሰራም። ኦኬ አይፖስትም። ምን አይነት ምግብ ገጥሟችሁ? እንዳጣጣ አሁን እኔና ቴዲ አሁን ብዙ ጊዜ የሚገርምሽ ይሄን ነገር የመስራት ፍላጎት አለን። ከምን አንጻር መሰለሽ? አሁን አብዛኛው አበሻ ዴቲንግ እንትናችን የጠበበ ነው። አብዛኛው ሰው ላይክ አበሻ ሬስቶራንት ምናምን ነውና ዋለን እንጂ ሞር ለአበሻው ላይክ ዴቲንግ የሚያገኝባቸው ቦታዎች ጥሩ ቦታዎች እንደመጠቆምም ኤክስፒሪየንስም እንዲያረጋቸው የመስራት ሐሳብ አለን እየዞርንና ብትጪ ስፖንሰር ብትሆኝ እየዞርን እኛ
ፕሮፖዛል ላኩት እድሉ ከተሰጠኝ ያ አይ ደስ የሚል ኮንተንት ነው ባይዘ አንደኛ አንቺም ዲስከቨር እያደረግሽ ትመጫለሽ ለሌላውም ደግሞ ኢንፎርሜሽን እየሰጠሽ ነው አሁን በእናንተ ራሱ ስንት ቦታ አወኩ ጽፍ ያለው ካጅንደ ብሩክ እዚህ ቦታ ቀጣይ ሳምንት እንትን ነው የምንበላው no I think የአበሾቹን ሪቪውስ ሰራ አሁን ፒውርሊ ጀስት ሰፖርት ማድረግ ደስ ይላል ለምን በምን አይነት ላይፍ ስታይሉን ቅድም ብለከዋል ያለን ላይፍ ስታይል እናውቀዋለን የሚሰሩበት ቢዝነሱ ምናምን ታውቀዋለህ እና እነሱ ያንን ነገር ከፍተው አሪፍ ነገር ሆኖ እኔ ከተደሰትኩበት እነሱም ሰው ባይላቸው ደስ ይላል 1000 ሰው ይው 2000 ሰው ይው ምናልባት ኢቭን 1000 ሰው አይቶት ከ1000 ውስጥ 5 ሰው ሄደው ማለት እንደ ቢዝነስ ስታዩ ጥሩ ነው ይሄ 5 ሰው ደግሞ ሌላ 5 ሰው ይዞልክ ሊመጣ ይችላል በሱ ሰፖርት ነው ሁለተኛ ደግሞ ሰው አበሻ ቤት እዚህ አበሻ ቤት ጥሩ አይደለም ቢባል አሪፍ ስታይ ሼር ታደርገዋለህ ያ5 ሰው ደግሞ የሚሄድበት ቦታ ይኖራል ከሚል አንፃር አሪፍ ነው ሌላው ግን አሁን ሌተስት ቪዲዮች ላይ ያየሁት ነገር መዲ ዴቱ አበሻ ሬስቶራንት ከቀጠራታል ትቀጠዋለች ካንሰል ወይም ደግሞ እንደዚህ ያሉ ማስክ መነጽር እና ስካርፍ አድርጋ ነው የምትሄደው ይባላል እና ግን ኮንሰፕቱ የሚገርም ነው ከዚህ በፊትም ሌላ ኤፒሶድ ላይ አንስተነዋል አበሻ ዴት ሲያደርግ የግድ አበሻ ሬስቶራንት መሄድ የለበት አይ ቲንክ ይሄ የሚመጣው አንድ ሌሎች ሎኬሽኖችን ዲስከቨር ካለማድረግ ነው ሁለት ደግሞ በቃ ከኮንፈርት ዞኑ ካለመውጣት አንጻር የአበሻ ምግብ ነው የምበላው ይላል እና እሱንም አድርገሽ ከዛ ደግሞ የሪሌሽንሺፕ እንትን እዚህ ሀገር እንዴት ነው ሪሌሽንሺፑ እንዴት ነው እያየሽው ያለሽ ብዙ ሲንግሎች ስላሉ I think አበሻ ቤቱ በምን አንፃር መሰለኝ I think የሚሄዱ አይመስለኝም ዴት እንደ ዴት ሄደ ትወስዳለህ ዴት እኔ አንዳንዴ አበሻ ቤት ሄዳል አንዳንዴ ሁሌ አይደለም አንዳንዴ ኦኬ ለምሳሌ አበሻ ቤት the only intimacy መጎራረስን የሚፈቅድልሽ አበሻ ሬስቶራንት ለምን የሌላው ሰው አይፈቅድም እንዴ የሌላው ምልብንተና ኢንቲሜሲው በእጅህ ነው ለሌላውም በሹከነ በማንኪያ ነው የምታረገው ልታጎርሳትን ብትፈልግ ይሄኛው ግን ጠቅለለ ፍቅሩን በመጠቅለል ውስጥ ይወልደ ኬሪንግ አለ መጠኗን ታዘጋጅላታለህ ኤቭሪቲንግ አለ ከዛ ደግሞ ዳይሬክት ኮንታክቱ አለ እሱን ስለምፈልገው አንዳንዴ ዘይ ይሄዳል as a first date ሳይሆን እኔ አልወድም ምንም ቀን ሚዛታ ይሄዳል እኔ አበሻ ቤት አልወድም ስልሽ አበሶ አላክ ዴቲንግ ከሆነ ሌላ ቦታ ነው የሚቀናኝ ሌላ ቦታ ለዛም ነው አሁን አንዳንዴ ከሱ ጋር ብዙ ጊዜ የምናወራበት አሁን አንዳንዱ አበሻ ይሄ የአበሻውን ምግብ ቤት የሚበላዋል ከሰኞ እስከ ዓርብ ስለዚህ ላይ ቅዳሜ ወደ ወጥቼ ዴቲንግ ይኑረኝ ሲል እኔ እንደውም የመፈለግ ወደ እንጀራው የሚሄድ ሳይሆን ቦታውን አለማግኘት ነው ያን የምትዩ ከምን አንፃር መሰል አገር ቤት እንኳን አሁን የሸገር ሪቪው ኤላ ሪቪው ምናምን አሁን የሚሰሩት ሰው ስራዬ ብሎ ያንን አይቶ ምናምን ይዞራል አገር ቤት ኢትዮጵያ ውስጥ እንኳን ማለት ነውና እዚህም ሀገር አበሶ በደንብ አሁን ሪቪው የሚያገኝበት ቦታ ቢኖር ሴቭ ያረጋትና ቀጣይ ዴቲንግ በቃ መዲን ፎሎ አድርጓት እዚህ ጋር ታግና በዚህ አይነት ግን ያው አበሻ ቤት አትሂዱ እያልን አይደለም እንደ ፐርሰናል እንትን እኮ ነው አሁን ለኔ የእውነቴን ቤተሰብ የማስተዋወቅ ያህል ነው የሚጨንቀኝ መሄድ ከዴት ከማድረግ ሰው ጋር ኧረ ይጨንቃል ሁሉም ዘመዶቼ ናቸው የሚመስሉኝ እግዚአብሔር ስቀያዋ ጋር ደግሞ የሆነ ብታውቂው ሰው ሰላምታ ይኖራል ምናምን ኢቭን ሰላም አባባሉ ይለያል ሰላም መዲ ምናምን ታይተሻል የሆነ ቦታ የሚያውቅ መጣ እና እንትን ይላል I think ከማክበር ማንጻር ቢሆን I don't know አላውቅም ግን ኮንፈርት እንትን አይደል ኮንፈርት ይነሳል በጣም I think yeah it's a preference ላይክ እንዳልከው አሁን ላንተ የምታይበት በሱ መንገድ አይዋል next time ተቀላላው what's your ideal first date የሆነ ስፖርት የተቀላቀለበት ኤክሰርሳይዝ ነገር ባይኖር ይሻላል አክቲቪቲ ሲባል አንዳንዴ ላይክ ፊዚካሊ ምናምን ላበላሉ ነው ልጅቷ ተኳኩላ ነው ጃኬት ፈለው ለቀረው ጃኬት ይያዝልኝ ሞቆኛል ምናምን አሜሪካ ኮምፒቲሽን ውስጥ ምናምን ገብታ መሆን የለበት
ኖ ግን አይዲያል ዴት የሚሆነው ብዬ ማስበው ጀስት ሲምፕል አዝ ጀስት ወክ ማድረግ ሊሆን ይችላል። እንደዚህ የማትፋጠጥበት ነገር አይን ላይ ነው የመጀመሪያ ቀን ስለሆነ መተፋፈሩ ሊኖር ይችላል። ደግሞ እንደኔ አይናፋር ከሆነ I think I don't know ወክ ስታደርግ ይቀላል። ብዙ የምታየውም ነገር አለ ሰው እዛ ላይም ኮሜንት ልታደርግ ትችላለህ። ራስህ ሞር ትሆናለህ ብዬ አስባለሁ። so it can be simple as just ወክ አድርገህ የሆነ ኮፊ ሾፕ ቁጭ ብለህ ኮፊ ጠጥተህ ምናምን መውጣት ሊሆን ይችላል። very simple የሆነ አይልሽ እንደ ሰው ነው። አንዳንድ ሰው አሁን ለምሳሌ ፈርስት ዴይ ላይ ሙቪ ስታርጊ እና ፕሮፐር ምን አስቦ ነው ሙቪ ይዞኝ የሚሄደው ምናምን የሚሉ አሉ አንዳንድ ሰዎች። አንዳንድ ሰው ደግሞ አክቲቪቲ ስታርጊበት እንዴ እኔ እንደዚህ ሄቪ ነገር ላደርግ አልመጣሁም ቁጭ ብዬ በቃ ጠፍሬን ተሰርቼ የመጣሁት ላንተ አይደል ምናምን ሶ እንደ ሰው ይለያል። ስለዚህ እንትኑን ማንበብ አለብሽ የሰውየውን ፐርሰናሊቲ አንብበሽ ከዛ እንትንሽ ግን ቀለል ያለ ነገር ሰው ደስ ይላል። as a first ግን ወንድ ልጅ እዚህ ሪስፖንሲብል ፎር the first date like arrange የማረጉን ምናምን ነገር I think is prefer ይደረጋል። is leadership ነገር ነው I like እሱ more እኔ እንደ ሴት እሱ እንደሆነ እኔ is nothing to do like ሴት ወንድ ምናምን እኩልነት ምናምን ሳይሆን I like ወንድ ልጅ in charge ሲሆን ነገሮች ላይ መሆን ያለበት ቦታ ላይ ማለት ነው። መክፈሉ ላይ ለሳ ኮኖ ጠቃጠቃ ምንድነው መክፈሉ አይደለም ምንድነው አንሪትን ሎ ነው በቃ ይሄ ፋክት ነው። ወንድ ልጅ ፕሮቫይደር ነው። whoever ask out I think ለኔ የፈለገው እንገናኛለን ሰው በያሰዋለሁ። ግን እንደ ዴት ነው አሁን እንደዚህ አውረታን ምናምን ተጻጽፈ I think you know for normal እንትን ስትገናኝና ለዴት ብለህ ስትገናኝ obvious እንዳንዴ አለ አንተ ኖርማል ሻል ተጣጣ ብለህ ዴት እንደሆነ ሳታውቅ እንደዛ ሳይሆን like የሆነ ፕሮፐር አውርተህ ሁለቱም የሚቻል የሆነ መፈላለግ ሲሆን I think አለው። ግን እና እንደዛ ደግሞ ሲሆን I don't think it matters who paid who doesn't pay like is such a pity የሆነ ነገር ነው። serious ሆነ ዴት አድርገህ ያንሰው ከልብ ኢንትረስቱ ኖሮክ ምናምን ሲሆን ይለያያል ብዬ አስባለሁ። እንትኑም እኮ ነው አሁን I think አገር ቤት አሁን ዴቲንጉ ላይ ብቻ ሳይሆን ከዛም በኋላ የምትገናኙ ላይ የተለመደ ነው ወንድ ልጅ መክፈሉ ምናምን። አሁን ምናልባት የተቀየረ ነገር ካልሆነ አሁን ግን ያው ሴትና ወንድ እኩል ናቸው የሚለውን ነገር ወደ ሁሉም ነገር የማምጣት ነገር ስላለ ኢቭን አንዳንድ ሴቶች ለምን ነው እሱ ብቻ ቢከፍልልኝ አይነት ነገር ውስጥ ሊመጡ ይችላል። ኢንዲፔንደንቱ እሰራለሁ ምናምን ለምን እሱ ብቻ ምናምን የሚባል ነገር አለ። በጣም ጎበዝ እንደ ፕሪፈረንስ እንደ ሰው I think ለኔ ሁሉ እንደ ፊት እንደምታደርገው መሆን ነው ብዬ ማስበው። ለኔ ይሄ ሴቶች እንዲሞነ አንዳንዴ የሚወክልክ ሰው የለም አንተ ሳትመርጥ ፈቃድ ሳትሰጥ ሴቶች እንዲነን ብሎ እኔንም ሁሉንም ጠቅልል አድርገህ ከምታወራው ወንዶች እንዲናቸው ብለህ ከምትልበት አይነት I think ሁሌ ሴቶች መክፈል አለባቸው ብዬ አላምነው። ሁሌ ወንዶች መክፈል አለባቸው ብዬ አላምነው። ይሄ ኢንዲፔንደንት ሪሌሽንሺፕ ነው። I don't think it's like a written የሆነ law and written ሆኖ ግን ሁላችንም ፎሎ የምናደርገው አይደለም። ፊት እንዳደረገው ለሪሌሽንሺፕህ እንደተመቸው አሁን ለምሳሌ ልበልክ ላይ ሳይ እኔ ነኝ እየሰራሁኝ ያለሁት በሰዓቱ ሲሆን ነገር ጀምሮ ስትራግል እየተደረገ ምንም ሊሆን ይችላል። so if I pay then what ነገ ደግሞ እሱ ሲችል ሲሆን ደግሞ እንትን ተባባላል እንትን አይደለም። ይሄ ምትገበያየው ነገር አይደለም ማለት so ጊዜ አለ ካብረክ ረጅም ጊዜ ነው የምታስበው አይነት ነገር ከሆነ ጊዜ አለ ትከፍላላችሁ ለታችሁ ያ እንደ ሪሌሽንሺፕ ፍሎ እና እንዳለው ፍቅር እየሰማሽ ያ ያስቸግራል። የብሩኬማ በቃ እንተ ኒክኔም ሁሉ አላት እንዴ ኒክኔሙን አልናገርም እንጂ እሺ እኔና ብሩኬ አንድ ሰርቬይ አድርገን ነበር እዚህ ሀገርና 40% የሚሆነው ወንድ ሲንግል ነው 35% የሚሆነው ሴት ሲንግል ነው እዚህ ሀገርና ምንድነው ሰውን ሲንግል ሆኖ እንዴ ነው 40% ወንድ ብዙ ሲንግል እንበዛል። ብሩኬ እንግዲህ ቤት ለቤት ሄደ ነው ሰርቬውን ስራ ያልኩት እንግዲህ ከኢንተርኔት ላይ ቤት ለቤት ይሰራ ነው። ቤት ለቤት ነው የሰራው። ቤት ለቤት ጂቢቲ አይደለም። ኧረ ቻርጅ እንዳታስብ
እና ምንድነው እንደዚህ ሪሌሽንሺፑን ብዙ ሰው እንዲ ሲንግል ሆኖ እንዲኖር የሚያደርገው ብለሽ ታስቢያለሽ? በዛውም ለሰውም ቲፕ ይሆናል ነው ሳሙኤል እንጃ ምን ይመስላችኋል? እስቲ እያሰብኩኝ ነው። ምን ብዙ ወንዶች ሲንግል የሆኑበት ወይ ሴቶች? አይ ሪሌሽንሺፕ ብዙ ጊዜ ባለመገጣጠምም ሊሆን ተፈራርቶ ነው ሰው ያለው አሁን እዚህ ሀገር በቃ ሲንግል ይበዛል እዚህ ሀገር። አይ ቲንክ ይመስለኛል የምትገናኙበት ቦታ የለም አይደለ? አሁን ለሰኔ ስራ ቦታ ላይ ወይ ብዙ ጊዜ የማገኛቸው ሰዎች በጣም ማጆሪቲው የሌላ ሀገር ዜጎች ናቸው። የራሴን ዜጎች የማገኝበት በጣም ውስን ጊዜ ነው የሚሆነው አይደለ? ፈልገህ ኢቨን ላይሞላልክ ይችላል ለመገናኘት። አይ ቲንክ የምትገናኙበት በምክንያቶች አይደለም የምትተዋወቀው ከሰዎች ጋር። አይ ቲንክ በሱ አንድ ነው ብዬ አስባለሁ። የሆነ ይሄ ሶሻል ጋዘሪንግ ብዙ የለም ኮሚኒቲውን የሚያገናኝ የሚያስተዋውቅህ ምናምን እሱ አለ ብዬ አስባለሁ። ሜንሊ ሞር ሲንግል እንድትሆን የሚያደርግ ከዛ ደግሞ አመል ክፉ አመል ሊሆን ይችላል ነው። አሪፍ ነው አመል ግን አመል አባባሏ ግን ብዙ አመል ላይ ተመስርተሽ ብዙ የምታወሪ ነኝ ማለት ቀልድ እኔ እንትን ነው የምለው ብዙ ተፈራርቶ ነው ያለው ሰው። አሁን ቅድም እንዳልሽው ሴቶችን ወክሎ የማውራት ነገር አንድ ሴት ወንዶችን ወክሎ አሁን በጉዳቱ ውስጥም ወይ ደግሞ ሪሌሽንሺፕ በመፍራት ውስጥም ይቀመጥና አንዱ ወንድ የሚያየው ምናልባት የሆነ ወንድ ከሆነ ሴት ጋር የነበረችውን ነገር ነው የሱ የተለየ ላይፍ እንደሚሆን አያስበውም። አንደኛ ደግሞ አሁን እንዳልሽው ነው አለመገናኘቱም የመገናኘቱ ነገር ግን ሞር እኔ መፈራራቱ ይመስለኛል። የምትፈራረው ምን ነው በቃ ከገባው በኋላ አሁን የምንሰማው ነገር አለ አይደል? አሁን እዚህ ሀገር ላይ የትዳር ላይፉ ላይ ምናምን የምንሰማው ነገር አለ። ሪሌሽንሺፑ ተጀምሮ ምንም ቀረ አዳይንድ ትዳር ነው ህይወት ነው የሚመጣው አይደል? ቀጥሎ ያ ላይ የምንሰማው ነገር አለ። አሁን ጥሩ የሆነ ነገር አንሰማም። ያው የውጭ ሀገር ትዳር ላይ አሁን አብዛኛው ሲንግል ማም ይበዛል እንሰማለን። ሴቶቹ ያንን ይፈሩታል። ወንዱ ደግሞ የተወሰነ ጊዜ ከኖረው በኋላ ያው ከቤቱ ጣይ እባላለሁ የሚለው ፍራቻ አለና ከዛ አንፃር ገና ሪሌሽንሺፑን ሳይጀምረው የሚያስበው ወደፊት የሚመጣውን ነገር እንደዛ ይመስለኛል። ይገርማል። አይ እኔ ደግሞ አሁን ከመዲ ጋር እስማማለሁ። አይ ቲንክ ሊንኩን የጠፋው እና እኔ ሶሻል ክለብ ቢኖር አሁን እዚህ ሀገር የምመኘው ላይክ አሁን ለምሳሌ ሲንግል የሚሆነ ሰው መጥቶ የግድ ፍቅረኛ ለማግኘት ምናምን ሳይሆን መጥቶ እንዳልሽው ቅድም ስላወራ ነው ስለ ሜንታል ስታተስ ማውራት እንችላለን፣ ስለ ሶሻል ላይፍ ማውራት እንችላለን። የሆነ ሶሻል ክለብ ቢኖረን በጣም ደስ ይለኛል። እና ፎርም ብናደርግ ምን ይመስላችኋል? እኛ ሶሻል ክለብ አሁን እሷ ፎርም ባረገችበት ውስጥ ብንገባ ይሻላል። አይ ቲንክ ብዙ አሁን ላይ እንደውም ኢቨንቶች ምናምን አሉ እንደዚህ የሚያገል ላይክ ዴሊበሬትሊ ለዴቲንግ ተብሎ ሳይሆን ሰዎች እንድታገኙበት አሁን ፖፕ አፕ አዲስ የሚባል እንደ ሰላም አበሻ ጀበና ነገር አለና በጣም አሪፍ ነው። አሁን የአዝማሪ ቤት ሰላም ታዘጋጀዋለ፣ ፖፕ አፕ አዲስ አለ። አሁን እሱ ላይ አይታቸው ማታውቃቸውን ሰዎች ታያለ። የተለያዩ ፕሮፌሽን ላይ ያሉ ሰው ስታውቀው ነው ከዛም በኋላ ሌላ ነገሮች የሚወጡት እና እንደዛ ኢቨንቶች ሲዘጋጅ ኮንሰርት ላይ ሲሄዱ ቴዲን አምጥታችሁልናል እዛ ላይ ሲካሄድ የሆነ ስትወጣ ነው እዛ ላይ በነገራችን ላይ ትልቁ ትርፋችን ብዙ ሲንግሎች ባለትዳር ሆነዋል። ከዛ በፊት ነው ከዛ በኋላ ጥናቱን ያደረገው ከዛ በኋላ ነው ያጠና ነው 40 የገቡት ኖ 40 ከዛ በፊት ነበር ጥናቱ። ሲቀጥል ግን አሁን ደግመን ስናጠና የኛ ኮንሰርት ላይ በቃ ብዙ ሰዎች የፍቅርም ኮንሰርት ስለነበር ፍቅር አዲስ የሚመጡት አሉ አይደል? እስከ 15 ምናምን እናደርገዋለን። እንቀንሰዋለን። ፍቅር የነ ሚካኤል በላይ ለላይማ የሚጣበሰው ሰው ብዙ ነው። በጣም ስለ ፍቅር ነው። አሁን አስበው አንድ ሴትና አንድ ወንድ አጠገብ ሆነው ሚካኤል በላይነህ ሳሚኝና ልሙት የሚለውን ሲሰፍን ስቅስቅ ብሎ ነው የሚያደርገው። ደስ ይላል። አሜዚንግ መዲ፣ በጣም ደስ የሚል ኢንተረስቲንግ። አር ዩ ኢንጆይንግ ዘ ኮንቨርሴሽን? ያ ላቭ ያ ቆንጆ ጊዜ ነበር ያሳለፈው። ጌም እናጫውታት። አሁን ጌም እናጫውታት። የመጨረሻ ጌም እናጫውትሽ። ከኮንፈርት ዞንሽ ነው የምናስወጣሽ። አይ ቲንክ ለሱ ደግሞ አንቺ ዝግጁ ነሽ። ኮንፈርት ዞን መውጣት እንትን የሚያስፈራኝ አልመስልም። እዚህ ጋር የተለያዩ አክቲቪቲዎች አሉ። በራስሽ ምንድነው
ዴስቲኒ የሚወሰን ነው። ታሽከረክሪያለሽ፣ የሚደርስሽን ቻሌንጅ እናደርግሻለን። ዩ ሬዲ? እሺ የሆነ ሬዲ አሽከረክሪው፣ በደንብ አሽከረክሪው። ታዲያ አይ አላሽከረከርሽ ግን እኮ አይታየኝም አይ ማሽከርከር ነው። ከዛ ሳይሻለሁ እኮ። ስለዚህ አሁን ምን ይላል? ቀስቷል። ኢንተርኔት አይገርም? ጥሩ ቀላል ሪሌትድ ይመስላል የሚሆን ግን ነገር ቀላል ይመስላል። ኢንተርኔት ብዙ አይከብድም። ስበኝ ኢንተርኔቱ ላይ ስላለሽ አዲስ አይሆንብሽም። ሶ ኢንተርኔት ላይ በጣም ቫይራል የሆኑ ክሊፖች አሉ፣ የተለያየ ፖለቲካውም ላይ ፈኑም ላይ ምናምን። ሶ አንድ የሆነ ቫይራል የሆነ ቪዲዮ እና ሴሽን ነው፣ እሱን ኢሚቴት ነው የምታደርጊው። ቀላል ነው ብላ ተመልሰናል። እንግዲህ ወደ ቻሌንጁ ነው የምንሄደው። ከብሬክ በፊት ቻሌንጅ ሰጥናት ነበር ለመዲ። ኢንተርኔት ነው የደረሳት። ለአክተር እኮ ብዙ አይከብድም። ስክሪፕት ማለት የሙሉ የአንድ ፊልም ስክሪፕትን በሁለት ቀን ላስ የምታደርግ አክተር ነች። ቀላል ነው የደረሳት። የደረሳት ቪዲዮ ይሄ ነው። ቪዲዮውን እንየውና ቀጥታ ወደ መዲ አክቲንግ ወይም ኢሚቴሽን እንሄዳለን። ለኔ አባይ ግድብ ማለት በጣም ለኔ ትልቅ ስሜት የሚፈጥር ነው። you know what I mean ትልቁ ነገራችን ነው። ለኛ ለኔ ለኢትዮጵያዊነቴ መገለጫ እንደሆነ ነው ማስ እንዲህ ብላችሁ ነው የምትኛው? ወደ ካሜራ ኦኬ ነው አይደል? ይመጣል። ኦኬ ካሜራ ሮሊንግ፣ ሳውንድ ቼክ፣ አክሽን። ካልተሳካ አስደክምሻለሁ ነው እንዴ? ካልመጣ እኛ መዲን ማየት ስለማንፈልግ እኛውን ማየት የምንፈልገው ሳሮንን ነው። በመዲ ውስጥ ሳሮንን ነው ማየት። ሳሮንን አምጫት እስቲ፣ ተላበሻት፣ እርሻት። መዲ የለችም። እናንተ ግን የምር ይከብዳል። እሺ ቀላል ነው። ሳሮንን አስቢያት። ግን እንትን የሚሰሩ ሊፕሲንግ የሚሰሩ ልጆች ጎበዝ ናቸው በጣም። እሱን ነው እኮ እኛ ማሳየት የፈለግን። ለእኔ ኢትዮጵያዊነት ማለት ምናምናል። አባይ ማለት የአባይ ደግሞ ወቅታዊ ነው። ገባሽ? እና ለእኔ አባይ ማለት እንደ አንድ ኢትዮጵያዊነት እየመጣ እኮ ነው። በጣም አሪፍ ነበረ ጅማሬሽ። ሳሮንም ባይመጣም ተጠግቷል። የሆነች ልጅ መስያለ አባይ ግድብ ማለት ለእኔ የአባይ ግድብ ማለት እንደ አንድ ኢትዮጵያዊነቴ ኢኖሜን ቴዲ እንዳለው በቃ እኔ አምጪው ለእኔ የአባይ ግድብ ማለት እንደ አንድ ኢትዮጵያዊ ይነወራሜን ትልቅ ቦታ አለ። አሁን አንጀሊና ጆሊን ነው የመሰልሽው። ሳሮን ወጣው አንጀሊና ጆሊ። ለእኔ አባይ ግድብ ማለት ነው። ይህም ትክክለኛ እኔ ይቀርልኝ ወይ ይቀርልሽ፣ ሌላ ይሆንልሽ፣ ሌላ ሰው ይሆን። አረ ማን ነው ወይ ሚውዚክ እናደርግልሽ ሌላ ወይ ዘፈን? እኔ ችግር የለውም ዘፍናለሁ፣ ግን አንሰብስክራይብ ትደረጋለህ። ችግር የለውም። ጥሩ ነው። ምን የባህል ዘፈን? አራት ዘፈን። አይ ዘፈኑ ይሻልሻል። አይ ይሻልሻል። ሳሮን ልሞክራለሁ። በቃ አንድ እድል ነው የምንሰጣት ለሳሮን። ካልመጣ ወደ ዘፈኑ እንሄዳለን። የሰማይን በለውን ነው የምናዘፍንሽ። ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ለእኔ አባይ ግድብ ማለት እንደ አንድ ኢትዮጵያዊ ይነወራሜን ትልቅ ቦታ አለ ያለች በቃት ይሆንላት አይደለ? ይሆንላት። ግን አንድ የሆነ ደግሞ ትመርቅልና ዘፈን ነገር የሆነ ነገር ዘፈን አይደለም ሌላ ፈልጉ ምን ሌላ እንጂ በቃችሁ። እሺ በቃ ለአሁን እንለፋት። በቃ ይሁን በከፊል ተወጥቷለች። እንትን አንድ አማርኛ አባባል የሆነ ነገር እንልሽና
አንቺ በመሰለሽ በእንግሊዘኛ ተተረጉምልናለሽ ይሻላል እሱ ይሻላል እንደውም የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ በእንግሊዘኛ ሼክስፒር አይለውም እሺ ዞሮ ዞሮ መግቢያው ጭራሮ ይሄ ቀላል አንቺ በመሰለሽ ነው ልክ ሊሆን አይጠበቅ በመሰለኝ እኮ ነው እንጂ ማለት ጭራሮ በእንግሊዘኛ ምንድነው ጭራሮ በመሰለሽ ዞሮ ዞሮ መግቢያው ጭራሮ go round stick is not ጭራሮ is it ይሆናል ዞሮ ዞሮ go round and stick at the end ዋው እስቲ አንተ ብትለው ከዚህ የበለጠ ልለው አልችልም go round stick at the end stick እንትን መግቢያው እኮ አለ ግን ስቲክ ሰልፊ ነው የሰልፊ ስቲክ እሱ እንዳይመስል ሊሆን ይችላል እንደፈታችሁ እንግሊዘኛ እንደፈችው ነው አሜዚንግ በጣም ደስ የሚል ጊዜን ያሳለፍነው ብዙ ጨዋታዎች ብዙ ቁም ነገሮች ነበሩ ኦብቪየስሊ እናንተ የምታዩን እንግዲህ ከዚህ ኮንቨርሴሽን አሪፍ ነገር እንደምትወስዱ ተስፋ እናደርጋለን መዲዬ ፋይናሊ ምን ላይ ነው ያለሽው ምን እንጠብቅ ምን ላይ መስራት ትፈልጊያለሽ ማለት የምትፈልጊው ነገር ካለ ፋይናሊ አሁን ላይ ሞር አይ ቲንክ ሶሻል ሚዲያ ማኔጅመንቱ ላይ ነው ለቢዝነሶች ላይ ነው ያለው በሱ ሞር ሰራለኝ ብዬ አስባለሁኝ እና የኮሚኒቲ ላይ እናንተም የምታደርጉት ሰዎች የሚያደርጉት የሚንቀሳቀሱት ላይ መሳተፍ ሰፖርት ማድረግ ቅድም እንዳልከው ሶሳይቲውን እኛ ያለ ነው ይሄንን ወጣቱን ኮሚኒቲ አንድ የሚያደርግ ነገሮች ላይ መስራት ወይ መሳተፍ አስባለሁ እኛም እንግዲህ በጥሩ ነገር እንጠብቅሻለን እኛ ጋርም እስቲ የሆነ እንዲስቲክ ሆነ የሆነ ነገር ለመስራት እናስባለን እንግዲህ አይ ቲንክ እሷ መናገር ስለፈራች እንጂ አዳዲስ ፊልሞች እየጻፈች ነው ፊልም ይኖራል በቅርቡ ሶሻል ሚዲያው ላይ በሰፊው ትመጣለች ሶ ፎሎ አርጓት የቢዩቲ ኮንተንት የምትወዱ ቴስት የለንደንን ቴስት ማወቅ የምትፈልጉ ፎሎ አርጓት አሁን አንድ ደጀኔ የሚባል ጓደኛ አለኝና በጣም ላይ ከገርል ፍሬንዱ ጋር እየተጣላ ያለው አለባበስ በጃኬት ላይ ሹራብ ደርባ ነው የምትመጣውና አሁን ደጀኔ ቀጥታ መዲን ፎሎ አድርገ ሚስት እሷን ብታይ ሚስት እየሆነች ፋሽን ላይ ጥሩ ያልሆነች ስለዚህ ደጀኔ ምን ትጠብቃለህ ደጀኔ እና የአሪፍ ነገር ይኖራል ፎሎ አርጓት መዲዬ ቴንኪዩ መተሽ ጥሩ ጊዜ ስለሰጠሽ ኖር ላይ ልብ አመሰግናለሁ እውነት ትልቅ ስራ ነው እየሰራችሁ ያላችሁት በጣም ለንደንን አሁን ትንሽ ላይፉን የአበሻ ኮሚኒቲ ላይ ላይት እያመጣችሁ ያላችሁ ናችሁና የእውነት በጣም እናመሰግናለን ለምታደርጉት ነገሮችም በአጠቃላይ ሌላ ትልልቅ ነገሮችም ሰርታችሁ እንደምናያችሁ ተስፋ እናደርጋለን ቴንክ ዩ ሶ ማች ፓርት ኦፍ እንደሆን ስላደረጋችሁ እንትኑን ግን እንትንን በላት አግኝታን ስለማታቅ ባይዞይ ጥያቄ ካለ አሁን እኛ ብዙ ጠይቀሽንሻል ጥያቄ ካለሽ ግን መጠየቅ ትችላለሽ እነዚህ ስልጆች ሳልጠይቃቸው አልሄድም የምትይው ነገር ካለሽ መጠየቅ ትችላለሽ አንድ ነው መጠየቅ የምችለው አንድ ነው የምትችይው ስቀልዳችሁ ነው ይሄን ራሱ እኛ በቃ በጣም ዲሞክራት የሆኑ ኢንተርቪውን ስለሆነን እንጂ እኮ ሌላ ቦታ እድል አይሰጥም ጠያቂን መጠየቅ ጠያቂን ማስጨነቅ አይቻልም ላይት ላይ አክቲቭ ከዚህ ካለንበት አመት ውስጥ አንድ ትልቅ ነገር ተማርኩኝ የምትሉት ወይ ለሌላ ሰው ሼር ባደርገው አሪፍ ነው ብላችሁ የምትሉት ኤኒ ላይፍ ፕሪንሲፕል ሊሆን ይችላል ካያችሁት ነገር ምን አለ I think እኔ የተማርኩት ላይክ ፕሮባብሊ በዚህ አመትም ላይሆን ይችላል ላይክ ኢን ጀነራል ግን የተማርኩት I think run your own race like እኔ አሁን እንትኔም በቃ መመሪያም ፍልስፍና የሚያ ነው ላይክ አሁን ለምሳሌ የኢንተርኔት ዘመን ነው በጣም አይለኛ ኮምፒቲሽን አለ ሰው የሚኖረውን ሳይሆን ፌኩን ነገር ነው የሚያሳየው ያ ነገር ኮምፒቲሽን ውስጥ ራስን ከሌላ ጋር ማነጻጸር ነገር ውስጥ ይከታልና ግን ሁላችንም የምንሮጠው በራሳችን ትራክ ነው መዳረሻችንም የተለያየ ነው
ሶ ዶንት ኮምፔር ዮርሰልፍ ዊዝ ኤኒዋን። በራሳችሁ ትራክ ላይ ብቻ ሩጡ። ከዛ የራሳችሁን ጎል አቺቭ ማድረግ ትችላላችሁ። ግን የሰዎችን ላይፍ ኮፕ ለማድረግ በሮጥን ቁጥር ከትራካችን እንወጣና የዛንም ሰው ላይፍ ላይ ማንደርስም፣ የራሳችን ላይፍ ላይ ማንደርስም። እና የኔ ሁሌም ለራሴ ሪማይንድ የማደርገው ነገር ኢንስታግራሚም ላይ ያለው እሱ ነው። አይ ራን ማይ ኦን ሬስ። ከማንም ጋር ኮምፒውተር አላደርግም። ያ ነው እኔ ደግሞ ላይክ ቅድም እንዳልኩት ላይፋችንን ፍሌቨር ብንሰጠው። ምክንያቱም እኔ ራሴ አሁን ከላስቲር ከዚህ 2 ዓመት ጀምሮ የሆነ ያየሁት ነገር አለና የራሴ ስራ ይኖራል። ሞር ደግሞ ላይክ ወደ አርቱም ደግሞ ስራ ስሰራ ምናምን ራስን ቢዚ በማድረግ የምትወጂውን ነገር ደግሞ ገንዘብ ባያመጣም የሆነ ነገር ባይልም ያንን በመጠጋት የሆነ ላይፍሽን ፍሌቨር ትሰጪዋለሽ ስደቱ ላይ። እና ሁላችንም እዚህ ሀገር የምንኖር ሰዎች አበሶ ስደት ላይ ያለ ሰው መስራቱ እንዳለ ሆኖ መኖሩ እንዳለ ሆኖ ላይፋችንን ግን ፍሌቨር የሚሰጥልን ነገር ደግሞ እናድርግ። ቢዩቲፉል ቬሪ ቢዩቲፉል ኮስችን ባይ ዘ ዌይ ያ ኢትስ ናይስ። እድሉን እንስጥሽ ላንቺ ምን ይሄን ጥያቄ ለራስሽ መልሰን የተማርኩት ሁሉም ነገር ያልፋል። ሁሉም ደስታም ያልፋል፣ ሀዘንም ያልፋል፣ ሁሉም ነገር ያልፋልና ግን ሞመንት ክሬት አድርግ። ጀስት ሚሞሪ ክሬት ለማድረግ ሞክር። በመጥፎ ጊዜውም ላይ ሚሞሪ ክሬት አድርግበት። በጥሩም ጊዜ የሆነ ኦፖርቹኒቲ አትዝለሉ። ሁሉም የሚያልፍ ነገር ነው። ዛሬ ያገኘከውን ነገር ነገ አታገኘው። ሶ እድል ሲፈጠር ተጠቀሙበት እና ጀስት ያልፋል። የሚያስጨንቁም ደስ የሚለው ምናምን ያልፋልና ቴክሬዚ ሁሉንም ነገር ቀለል አድርጉት። ከዚህ የተሻለ ኤፒሶዱ መዝጊያ አይኖርም። የመጨረሻው ሞመንት ናይስ። ቴንክ ዩ ጋይስ። እንግዲህ በየሳምንቱ ኖር በሚል በሚያግባባ ቃል ወደ እናንተ የምናደርግላችሁን ፕሮግራም የዛሬውን ጨርሰናል። ኔክስት ዊክ ደግሞ እንግዲህ ከለንደን ውስጥ በረበር አድርገን ሌላ ሰው ይዘንላችሁ እንመጣለን። እስከ ሳምንት ቸርን ሰንብት። ኖር ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪ ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው። ያዝ እንጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር